እግዚአብሔር አቅም እንዲሰጠኝ በቃ እግዚአብሔር መወሰን እንድችል። ምክንያቱም ውስጥ የነበረው ነገር ቀላል ነገር አይደለም ፓስተር፣ በጣም ቀላል ነገር አይደለም። ይዤ እየሄድኩ ያለሁት የመጣሁበት ህይወት ጥሩ አይደለም እና ለነቤቴም ለሁሉም ለነኤሚም ሰች በሱ ልክ የወደደኝ ወንድ የለም። እንዴት ልለየው? በቃ ወዶኛ ሰ ቤቴ እንደሆነ ማንዲ በኢየሱስ ማለች። አንቺ የሞተልሽ እኮ ኢየሱስ አለ፣ የወደደሽ ኢየሱስ አለ። ቁጭ ብለን ነው ይያው። እንዴት ነው እንደዚህ አይነት ነገር የምታስቢ? ወይ ካፕ ምናምን ስትቆጣኝ ራሱ ይደንዝዣለሁ። ቸርች አገልግሎት ሲከለክሉኝ ፓስተር ጠርቶ እኔ ወዷለሁ አለለየም ነው አገልግሎት እየከለከሉ አዘመሪያትም ቆመሽ እያሉ አዘምር እነሳለሁ እንጂ እኔ አይደለኝም። በጌታ ፊት ነው የምነግርህ። ደግሜ ላለው ኢየሱስ የሌለበት ኢንካውንተር የሌለበት ርቀት ናፍቆት ነው የሚጨምርብህ። እሱ እንዳይሆንብህ ከጌታ ጋር እናሳል። 2 ዊክስ ከሐሙስ ጀምሮ ነገ ጨርስን ከሐሙስ ጀምሮ ስናስገባ ጌታ ፊት ልናሳልፍ ነው። ሚዲያውን ምንጾመው ጌታን ለመብላት ነው። እስቲ ከኔ ጋር በሉ። ሚዲያውን ምጾመው ጌታን ልበላው ነው። የስ ሃሌሉያ። ምግብን የምጾመው ጌታን ልበላው ነው። ፍሬንዶችን የምጾመው ጌታን ልበላ ነው። እምበላው ከሌለኝ ይርበኛል ማለት ነው። የጌታ ቃል ማይረበኝ ከሆነ ምናም ሰው በውስጥ ያለን ፕሮግራማችን እንደተጠበቁ ናቸው። ሚዲያ ግን አንፈልግም። አልታጠላይ ቆይ አንዴ ቆያለሁ። ቢካዝ ፓስተር የፈራው ታውቃለህ፣ እዛ ተንበርክከው እያጠቡ ነበር እነ ካሌብ እነ ገንዬ ላይክ ኤቭሪዋን እና ፊልስ ላይክ በቃ ኢየሱስ እግሬ ላይ አጥበኝ የተንበረከከና የሆነ ቆሻሻ ልብ ያለኝ ሆኖ ተሰማኝና እምቢ ያለኝ በቃ ሰውነቴ ላይክ አይ ኩድንት ፓስተር። ከዛ ዞር ብዬ ሳየው የጌታ እራት አለና ሄርሜን እያልኳት ነበር አም ገና ስኪፕ ዲስ ታይም ላይክ አይ ካን ዱ ዲስ ቢካዝ ላይክ ኢት ፊልስ ላይክ ልቤ ቆሽሿል እና በቃ አላስነካም አልጥልም ያልኩትን ነገር ጥዬ ነው የመጣሁት። ጌታ ምስክሬ ነው እና እግዚአብሔር ትህትናን አስተማረኝ። በቃ ዌልደና በውስጥ እናወራለን ፓስተር። ይህ ግን ብቻ እግዚአብሔር ልቤን ፈቶት ነው የተመለስኩት እና ማለት ሰኞ ሐሙስና አርብን ስለቀረሁኝ ሰኞ መግባት አለብኝ እና ክላስም ስለነበረኝ ደግሞ አልቻልኩኝም እና ሰኞ መግባት አለብኝ። ብዙ ደግሞ በዋትሳፕ እየተላከ ነበር ማታ ላይ በተለይ የሆነ በጣም እንትን እያሉኝ ነበር። ይሄን ሰርታችሁን ምናምን ሲሆን በቃ ቢያንስ ገብቼ በጊዜ ልስራ ምናምን ነበር። ሰኞ ገብቼ ወደ ቤት እስከምመጣ ድረስ አስፈቅጄ ለመውጣት ራሱ ፈልጌ ነበር። ለምን የሆነ ነገር ልቤን ነክቶታልና ትንሽ ደቂቃ ጌታ ፊት መንበርከክ እንድችል በጣም ጌታን እየለመንኩት በቃ መንፈስ አሁን አይለኝ፣ የእግዚአብሔር መንፈስ አይለኝ፣ ከክላስ እስከምወጣ ቤት እስከምደርስ ገብቼ እስከምንበረከክና ትንሽ እስከማመልከው ድረስ 10 ደቂቃ ይሁን 5 ደቂቃ ይሁን ያኛው የነበረኝን መንፈስ መልሼ ደግሞ የሆነ በቃ የምንበረከክበት በቃ ጥያቄ የሚያስተው ደስታ የሚሰጥ እኔ ልቤ ውስጥ እንዴት እንደገባ አይዶን ነው አላውቅም። እግዚአብሔር በጣም መልካም ካደረገለት ሰው መካከል ነኝና ምናልባት እህት ወንድሞቼ እያሉኝ ነበር እዛ ላይ እና የሄኖክ ወንጌል ወይም የናዙ ወንጌል ከዘፍጥረት ነው እና የሚጀምረው ከጀመረ አይለቅም። በጣም ረጅም ነው የሚያወራው። ስለዚህ ሌላ ጊዜ እንደ እያሉ ነበር እና ክብር ለክርስቶስ ይሁን። እኔን ነፃ ያወጣ ጌታ እኔን ወደሱ ልጅ ሊያደርግ በቅፉ ሊያቀርብ የሚችል አምላክ ስለነበር ስላዳነኝ ስለፈወሰኝ ማምለክ ስለቻልኩኝ ስለተፈታው እንደ አንድ ክርስቲያን ሰው ማምለክ እንደሚችለው ማምለክ ስለቻልኩ እግዚአብሔር ህልውና በዙሪያዬ ስላለ ስለተጠበቀ ዳቢሎስ መቼም ይሄ ልጅ ገራገር ነው ብሎ ትቶኝ ሳይሆን ጌታ አሸንፎት ልቀቅ ተብሎ ነው የለቀቀውና ዝም ብሎ በነፃ የሆነ ነገር የለም። ክብር ሁሉ ለክርስቶስ ይሁን። በጣም በዛ ስለነበራችሁ ወጣቶች ሁላችሁንም አመሰግናለሁ። ስለ ስለነበረው እዛ ውስጥ ከነበረው እንደው በተወሰኑ ቁጥር ካልሆነ በስተቀር ሁሉንም አቅፌያለሁ። የሁሉም ነገር ደስ ይላል። በጣም ነው ደስ የሚለው። በተለይ ወጣቶች በቃ በእውነት እንደዚህ ለጌታ የተሰጠ ህይወት ሲኖራቸው ለእንደኔ አይነት ደግሞ ቅርብ ጊዜው በጌታ ለሆነ ሰው ወደ ህይወት መንገድ ለገባ ሰው አብሮ ከዚህ ረጅም ዓመት ጌታን ካገለገለ ሰው ጋር ለምሳሌ አሁን ተስፋዬ ጫላን 35 ዓመት ጌታን አገልግያለሁ አለ። ከዛ በፊት እንግዲህ እያመለከም ይሆናል። ከሱ ጋር አብሮ ፌሎሺፕ ማድረግ ለኔ በጣም ትልቅ ነገር ነው። በጣም ቢግ ዲል ነው። በጣም 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 እና ሁሉም ደግሞ እንደ ህፃን ሳይሆን እንደ ትንንሽ ልጆች ሳይሆን እንደ ትልልቅ በዛ ላይ ደግሞ የተጻፈ ፕላን አልነበረም። ከሌሄን ያድርግ ከሌውን በሪ ሰብስብ ከሌሄን ያድርግ ሳይሆን ተዛዞ ተስማምቶ መንፈስ ቅዱስ እንደመራው
የተባበረ የሰራ ወጣት ነበርና ሁላችሁንም አመሰግናለሁ። በመሃላችሁ ስላለ ሁል ጊዜ በጣም ደስ ይለኛል። ክብር ለክርስቶስ ይሁን። እናንተን ደግሞ ወንድም አድርጎ የሰጠኝ ጌታ ይባረክ። በጣም ነው የምወዳችሁ። በጣም በጣም የእግዚአብሔር ሕልውና በዙሪያ ያለ ሰው በጣም እወዳችኋለሁ። ተባረኩልኝ። ኢሮብ ፎር ጂሰሶች ደግሞ በጣም ሰው ሰርታችኋል። የሰራችሁት ደግሞ ውጤት ይታያልና ከዛ መካከል አንዱ ነኝና ሰው በጣም በእውነት ጌታን አመሰግነዋለሁ። በእንደዚህ አይነት ጌታን ከማግኘቴ 2 ሳምንት በፊት ነው ጆይን ያረኳቸው። ዝም ብለን ነው እስኪ እንደዚህ አይነት ልጆች አሉ ምናምን ብለን ነው የገባ ነው እና ገባንና ነገርኳቸው። እኔ ኦርቶዶክስ ሁሉ ሙስሊሙን ላናቅም ቤተክርስቲያን ሄዳለሁ፣ መስጊድ ሄዳለሁ፣ ትንሽ የቁርአን ቀርቻለሁና በዛም ብዙ አይደለሁም። ሰው እንዲሁ መስጊድ ሄዳለሁ፣ እንትን ላለው ሰግዳለሁ ምናምን 5 ወቅት ሰላቶችን ላርግ እንጂ ፋቲሃ ልቅራ እንጂ ብዙ እንደዚህ እንትን ያለኝ ሰው አይደለሁም። ሲጀመር እንደዚህ አይነት ነገር ደስ አይለኝም። ፍልስፍና ይመቸኛል፣ የሆነ አይነት ነገሮች ይመቹኛል። ለሱስ ደግሞ በጣም የተሰጠ ሳይሆን እጁ የተዘረጋ ሰው ቢኖር ነበርኩኝ። ሁሉንም ካልጨበጥኩ እንኳን የምል ሰው ነበርኩና እግዚአብሔር መልካም ነው። ከ10 ዓመት በላይ ቢያንስ አጭሻለሁ። በልጅነቴ ነው ቤተሰቤን የተለያየሁት። ከ17 ዓመት ጀምሮ ለብቻዬ ነው የኖርኩት እና በጣም ብዙ ቻሌንጆች ነበሩ። ግን እግዚአብሔር ጥያቄን መልሶ አምልከኝ ነው ያለኝ። ይሄ ልስጥህ አይደለም ያለኝ፣ አምልከኝ ስለሆነ ያለኝ ጥያቄን ቀይሬዋለሁ፣ ላምልክህ ሆኖልኛል እና እግዚአብሔር ክብሩን ይውሰድ። በጣም ነው የምወድህ ፓስተርዬ። ዊ ላቭ ዩ። በጣም ወድሃለሁ ደግሞ በጣም አይ ላቭ ዩ ሶ ማች። ተባረኩ። ናዝዬ ለምለምልኝ። ማይ ጋድ ጌታ ይመስገን። የእንቱን የነገርከን የዛች እናት ልጆቿን ይዛ የመጣች በእውነት በጣም ልብ ይነካል። ማለት በጣም ብዙ እናቶች አሉ ማለት ነው በዓለም ዙሪያ እንደዚህ አይነት። አንዳንዴ ምን ያስፈራኛል መሰላችሁ? ዩሮፖች ሆል ባዲ ኦፍ ክራይስት እንድትሰሙ ይፈልግ። አንዳንዴ እኔ ብቻ ነን እንላለን። እኔ ብቻ ነኝ በቃ ጌታን የሚወድ፣ እኔ ብቻ ነኝ ቃል የተገለጠልኝ፣ እኔ ብቻ ነኝ መንፈሳዊ፣ እኔ ብቻ ነኝ። ብሊቭ ኦር ናት የክርስቶስ ኢየሱስ አካል ሕያው ናት። እንደ ዩኒቨርሳል ባዲ ውስጥ በጣም የተራቡ ሰዎች አሉ፣ በጣም ጌታን የሚፈልጉ ሰው። እኛ አንዱ ነን፣ ዊ አር ፓዝል እንጂ እኛ ፉሊ በቃ ባዲ ኦፍ ክራይስት ሃርቨስት ሚኒስትሪ ኢሮብ ፎር ጂሰስ እንትን ናቸው ሱፐር ብለን አንልም። አንዱ ነን፣ ከተራቡት ከተጠሙት አንዱ ነን። እኛ ጌታ ያገናኘናል አደለ? የጌታን ስም በየስፍራው የሚጠሩ አሉ አደለ? እጆቻቸውን አንስተው ጌታን የሚያመልኩና አምሶ ሃፒ እኛ እናት ልጆቿን ይህንን አይ ቲንክ አሁን ስትናገር ለኢሮብ ፎር ጂሰስ ለባዲ ኦፍ ክራይስት መልእክት ይመስለኛል። አንዳንዴ ስላገለገልን ስናገለገልን በቃ የተለየን አድርገን ራሳችንን ምንቆጥር ቸርች ለመሄድ እንደዚህም ዋጋ ከፍሎ ትራክት ራሱ እያሰራ ልጆቹን ወንጌል ስርጭት ይዞ ሚሄድ ደግሞ አለ። ደግሞ ጌታ መች ነው የሚጎበኘን ብሎ ደግሞ የሚያልቅ ሰው አለና ጌታ ስለ እንደዚህ አይነት እናቶች ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ። ኤሉ ማን ልበልሽ? እስቲ ምን ልበልሽ? አንቺ ደግሞ ምትዩ ታች ደግሞ ስላሉ ለነሱ ምድል እንሰጣቸዋለን። ፓስተር የኔ ዛንታ ነው ስሜ። ዛንታ ያ ምን በቃ እኮ በምን ላድርገው? ልሳን ያወራውም ይመስለኛል። እሱ ምን ማለት ነው? ዛንታ ታሪክ ማለት ነው። ታሪክ መታሰቢያ ማስታወሻ ማለት ነው። እስቲ ንገሪኝ ኤክስፒሪየንስ። አንቺ አልተኛ ብለሽ ሁላ በቃ ቁጭ ብለሽ ነው ያደርሽው። 3 ነው ታከሬ እኮ ነው በመንፈስ ቅዱስ ፓስተር ግን ኤክስፒሪየንስ አድርጌ አላውቅም። ጎሄድ እስቲ ንገሪኝ። በህይወት ዘመኔ እንደዚህ እኔ ያው በጌታ ቤት ከመጣሁ አሁን ከተጠመኩ እንኳን ኦክቶበር ዓመት ሆነኝ ከተጠመኩ በጌታ ከመጣሁና እንደዚህ ኤክስፒሪየንስ አድርጌ አላውቅም። በተአምር ስመጣ ለሄርሜም ለቤቴም ለኤሚም እየነገርኳቸው ነው። ጥያቄዎች ይዤ ነው የመጣሁት። በጣም ብዙ ጥያቄ አለኝ እና በቃ ና ወነቤ ማም ደግሞ በቃ አሁን ያለኝን ነገር በቃ እንደዚህ እያልኩ ነው የመጣሁት። በጣም ብዙ ነገር ይዤ ነው የመጣሁት። በቃ አሁን ወረቀት አለኝ ምናምን በቃ ይሆናል አይደል? የዓለም ግሳንግስ ይዤ ነው የመጣሁት እና ያው ፊት ለፊት ስለማወራ ነው። በጣም ብዙ ነገር ይዤ ነው የመጣሁት። ካደኩበትም አንጻር ከብሩኬ ጋር ስናወራ ብሩኬም ሲጸልይልኝ ነበር ያለው ነገር አለ። የመጣሁበት አስተዳደግ ጥሩ አይደለም። ተወልጄ ያደኩት ጨርቆስ ነው። ያው በጣም ድህነትን አውቃለሁ።
ከህንድ እስከ እብድ ያየው ሰው ነኝና ማቃቸው ከመነሳበት አንዴ ደግሞ ከህንድ እስከ እብድ ያየው ሰው ነኝና በቃ ኑሬ ነው የመጣሁት ብዬ ማስብ ነኝ። ግን እንደዛም አልነበረም ሁኔታዎች የነበሩ። ስመጣ ጥያቄ ይዤ ነው የመጣሁት። ልጅነቴ ላይ ጥያቄ አለ። ድኛለሁ አልዳንኩም፣ ሀፒን እየደወልኩ ድኛለሁ አልዳንኩም፣ ልጅ ነኝ አይደለሁም የምለው የእውነቴን ነው የምነግርህ። እና የተጸለየ ዓርብ ዕለት ጠዋት፣ እሁድ ሐሙስ ገብቼ ሰላም ተባብለን ምናምን የተለያየ ነው። ብዙም የማውራት እንትን አልነበረንም። ጠዋት ላይ ሲጸለይ ምናምን ማንነታችሁ ላይ ጥያቄ ያለባችሁ ናሂ እያለ ነበር። ማንነታችሁ ላይ ጥያቄ ያለባችሁ ሰዎች፣ በኃጢአት የደከማችሁ እየተባለ የተጸለይ ነበር እና እኔ ቀድሜ የወጣሁት በቃ ምክንያቱም ጥያቄ አለኝ ማንነቴ ላይ ይዤ ነው የመጣሁት ማንነቴ ላይ እና እኔ እንደዚህ እንትን መልሶ አይደለሁም። ድካሜን ቶሎ ነው መናገር የምፈልገው ቶሎ መላቀቅ ስለምፈልግ እና ቶሎ ተንበረከኩኝ ምናምን እግዚአብሔር ረዳኝ እና ሜሲ እያለቀሰች አቅፋኝ ነው የምታለቅሰው እና ሴትዮ በሰላም ነው እላለሁ። ከዛ እኔ ማልቀስ ጀመርኩ አብሬያት። በቃ ማለት ምንም በቃ ሜሲ ናች የጸለየችልኝ አቅፋ። ናሂ ወንዶች ለወንዶቹ እየጸለዩ ነበረ። ፖል ይዞኝ ነው መጀመሪያ ጎትቶ መሬት ላይ ያወረደኝ። ከዛ እየተናቀሰን እግዚአብሔር ያሹን ጣይ ይልሻል ትለኛለች እና አይ ዶንት ኖ ምን እንደመጣል እንዳለብኝ ምክንያቱም በጣም ብዙ ነገር በቃ ኦኪፓይድ በጣም በብዙ ነገር ይዤ ነው የመጣሁት። ምን ልጣል በጣም ብዙ ነገር ይዣለሁ። ከአቅሜ በላይ ነው ይዤ የመጣሁት። ከዛ ጣይ በቃ መስለኝ አልቅሼ ነው ግን ከዛ አልቅሼ ጨርሼ ደግሞ በቃ ተነስቼ ውፍ ብዬ ምናምን ቆምኩ። ምክንያቱም ሆስት ነኝ ምናምን ገኒ ታስተካክያለሽ ለኛሽ ቆሜያለሁ። ስቆም ካሌብ መጣና አቅፎኝ ከካሌብ እኔ አዲስ ወረቀት ላይ ሲጻፋ ያለው ሲለኝ እኔ ሄጄ የሆነ ነገር አለኝ እዛሽ ሄጄ ሰካላለሁ። በቃ እኔ ያለኝ እሱ ነው አእምሮዬ። በቃ አእምሮዬ እንደዛ ነበር። ኦኬ በቃ ተጨናነቀ። ያስኩትን ነገር የትኛውን በቃ ምድራዊ ላይ ተቀምጫለሁ እና እንደዛ አይነት ነገር ኤክስፒሪየንስ አድርጌያለሁ። ከዛ በቃ እኔ አጋንንት ሲወጣ ይቻቃለሁ። በጣም አም ኤክሳይትድ አጋንንት ሲወጣ ለማለት ነው። ቅዳሜ ዕለት ስንወጣ ወንጌል ስርጭት አጋንንት ከማስወጣት በላይ ኤክሳይትድ እንደሚያደርግ አላውቅም። ከናሂ ጋር ነበርኩ። ኢማጂን ከዛ ናሂ እንዴት እንደሚያብድ ታውቀዋለህ። እንዴት ኢየሱስ ያድናል እያለ መንገድ ለመንገድ እንደሚጮህ ታውቀዋለህ። በቃ እሱን እያየሁ ይሄ ሰውዬ በቃ እያልኩ ወይኔ ታድሎ እያልኩ በውስጤ በቃ በጣም ብዙ ነገር እኔ ነበርኩ ስቀርጸው የነበረው እሱንና በቃ ከዛ የአቢጎ እህት ደግሞ ይዛ ጠበቀችን ናሂ ጌታን እንዲያስቀብል። የ11 ዓመት ልጅ እንግዲህ 10 ዓመት ልጅ 10 ዓመት ልጅ ሰብካ የጠበቀችው ናሂ በቃ ኢየሱስ ያድናል ምናምን ብሎ እንደ ግላዳኙ ጌታን እንዲቀበል ነው ልጁ። የአቢጎ ጨርሳን የጠበቀችው። ጌታ ሆይ ምን ጉድ ነው እንዴት አሁን ደቃ በጣም ከዛ እዛ ጋሩ ጋር ስንቆም እንትኑ ይሄ ትሬን ስቴሽኑ ጋር ስንቆም እንዴት እንዳወራው አላቅም። ብቻ ለሆነች ልጅ እንዳለመፈለግ ስሜት ከተሰማሽ ብዬ ነው የምነግራት። ለምንም እንዳልኩት አላቅም እና ሺፊል ሳምቲንግ ራሱ እሷም እና እኔ አልወደድም እያስብ ነበር ግን ኢየሱስ ወዶኛል፣ እሱ ገብቶኛል። በቃ የገባኝ እሱ ብቻ ነው። ብዙ ልልሻል በቃ ይሄንን ያልኳት ሌላ ምንም አላልኳት። እና ይሄ በእንግሊዘኛ did you know that are you saved ነው are you born again ብቻ አላየሁትም። ወረቀቱን በፒንክ ነው ብቻ እሱን የሰጠኋት። በቃ እሱን ነው የማውቀው። የሆነ ሰዓት ራሴን ያገኘሁት በናሂ ካሜራ እየቀረጽኩኝ ሰጥቼ ለማን ነው ይሄ ኪቦርድ ላይ መተው ለረጅሙ ልጅ ስልኩን ሰጥቼ ከቤቴ ጎን ተደፍቼ መሬት የደበደብኩ እያለቀስኩ እየጸለይኩኝ ነው ለቤልጄም ለመሬት ሲጸል ጌታ ሆይ ዛሬ ምንድነው ያጋጠመኝ? በቃ እንደዛው እንደሰከርኩ ለይቶም እንዳየህን ጸሎት ከጸሎትም በኋላ እንደዛ እንደሰከርኩ ከዛ ደግሞ ከኖሃ ጋርና ከኤሚ ጋር አንድ ሩም ነን። ኤሚ አልኳት እኔ ወስኛለሁ። በቃ የሆነ ነገር ውስጤ መጣ። መወሰን የነበረብኝ ነገር አለ። ምክንያቱም እኔ አምዴቲንግ በጌታ ያልሆነ ሰውና ተለያይቻለሁ ብዬ ዋሽቼ አልተለያየሁም። ለሁሉም እዚህ ጋር ያሉት በጠቅላላ አሁን ነው የምነግራቸው። ተለያይቻለሁ ብዬ አልተለያየሁም። ሁሉም ያውቃል። ከዛ እኔና እሱ ጓደኛ ሙሽን ምንም ነገር የለንም ምናምን ነገር ብዬ ሽምጥጥ አድርጌ ዋሽቻለሁ። ከዛ ኤሚ አልኳት ናሆም አለ ኤሚ እኔ ወስኛለሁ፣ የሆነ ነገር ውስጥ ወስኛለሁ፣ ግን እንጸልይ በጌሱ ላይ ወስፋፊት ነው ነገር በቃ እንጸልይና እንልዋቀው በቃ መለያየትም ካለብኝ ምክንያቱም ብዙ ነገር ነው እሱ ከሱ ጋር ከተለያዩ ደግሞ ላይፍ ብያሰኩት አለ አገባለሁ ብያለሁ። 29 ዓመቴ ነው አሁን ከአንድ ወር በኋላ ኖቬምበር 29 ዓመት ይሆነኛል። ብዙ ነገር አስቤያለሁ። መውለድ እፈልጋለሁ እላለሁ እና ናሂ ምን ብሎኛል? የህዝብ እናት ነው የምትሆኚ እኮ አንቺ ይለኛል ብሎኛል። አላወቀም እሱ አያውቅም እንደዚህ ይሄንን ሁሉ አንቺ የህዝብ እናት ነሽ እኮ የሰው ብቻ አይደለም የወለድሽ ብቻ አይደለም እያለ እያጽናናኝ ነው የወጣሁት። ከዛ እኔና ኤሚን ያስኩኝ ኖሃን ያስኩኝ ሰው ስለነበረ ብዙ በቃ ብለን የኖሃ እህት ቤት ሄደን እሷ ሮም ያለፈችበት መጸለይ ተጀመረ። ፓስተር ታምናለህ? ያሹ ሳጥን ብዛት ያለኝ እግዚአብሔር ሲናገረኝ ማለት ነው። በቃ አልቻልኩ። ያለቀስኩት ለቅሶ እንዳትጠይቅ እኔ ጋር ማስተር ኪያላ አንቺ 10 ቁልፍ ፍለጋ
ምትባክኙስ? በቃ አልቻልኩም። በቃ እነሱም የጸልዩልኝ ኖሃም ይጸልይልኝ ነበር። ስትሄድ አቅም ስጣት ብሎ ነው የጸለየልኝ። በቃ አቅም እንዲሰጠኝ በቃ እምቢ ብያለሁ። ምክንያቱም በጣም ነው የምወደው። ይሄ ነው በቃ የኔ አእምሮ ውስጥ ያለው። ከዛ በቃ እግዚአብሔር ሆይ አለያይኝ በቃ አላልክም። እሑድ ጠዋት ጸሎት ተጀመረ። ከዛ ለምን ዓርብ ዕለት ከነ ካሌብ ሜሲ ከጸልዩልኝ በኋላ ቤቴ ጸልያልኝ ነበር። ቤቴ አንገቴ ስር ገብታ ስትጸልይልኝ የነበረው ከማንም በላይ እንደምትወዳት በቃ ከማንም በላይ እንደምትወዳት ትረዳ፣ ከማንም በላይ እንደበቃ እንዳላት ትወቅ ያለች ነበር የምትጸልይኝ። ከዛ ዲቦራ ደግሞ በልሳን እያለቀሰች በቃ ምን እንዳለችም አላውቅም። አሜን ግን ብያለሁ። በቃ ዓርብ ዕለት እንደዛ ነበር ጸሎት የነበረው። እሑድ ጠዋት ደረሰ። እሑድ ጠዋት ሲደርስ ተጸለየ። ሲጸለይ ድጋሚ ኤሚ መታ ጸለየችልኝ። እዛ ዛንታ አለችኝ። እኔ አልሰጠውሽም አላውቀውም ይለኛል ስትለኝ እኔ እኮ በቃ እኔ እሱን በጌታ ለማድረግ እኮ በቃ አንተ ስቃይ ውስጥ ገብቻለሁ። መጽሐፍ ቅዱስ ጥናት ጀምሬያለሁ ምናምን ከሱ ጋር ባይብል ስተዲ በቃ ተቀየራት ግብ ውስጥ ያለው ሰው ነኝ ጌታ ሰጥቶኛል በሚል ከዛ ዛንታን ያላቆም አለኝ ስትለኝ አስብ ያስኩት ነገር ሁሉ ነው የሚበተነው። ከእጄ ያስኩት ነገር ሁሉ ነው የሚወጣው። በቃ ምንድነው አሁን ደግሞ በቃ ወይኔ ጌታዬ በቃ እሺ ካልክ አንተ ብቻ አጽናኝ። ከዛ ወፍራማ መሲ አሁን ኢንጌጅ ያደረገችው ሰሞኑ ተቃቀፍን። አጋንንት በሚወጣበት ሰዓት መጸለይ ጀመረ። ሄጄ አቀፍኳት። እኔ ራሴ ሄጄ አቀፍኳት። ከዛ በኋላ መጸለይ ስንጀምር እሷ አስቀመጠችኝ። ረጅም ነኝ ለሁሉም ረዝም ያለው ግን ለሷ ነው በጣም ረዘምኳትና አስቀመጠችኝና እጇን ጭና ስትጸልይልኝ ፓስተር ታምናለህ በእኔ ዘሬ በእኔ እንዲቆም ዘራችን በእኔ እንዲቆም እንዳንወልድ ፓስተሪ እንዳንወልድ እኔ ባክኜ እንድቀር ዋው ከዚህ ነው የወጣሁት። እኔ ባክኜ እንድቀር እንዳልወልድ በቃ እንዲ ለፍቼ እንደሆነ ትለፋለ ብርም የለም ኑሮም የማይስተካከልም ምንም አለ አይደል በቃ የሰራኸው የማይባረክለት ሰው አለ አይደል እንደዛ እንዲሆን እና ኖ አይሆንማ እያልሽ ነው የምትጸልየው። ስጮ ይታወቀኛል። እኔ ስጮ ይታወቀኛል። ሳጓራ ይታወቀኛል ለራሴ በቃ እየታወቀኝ ነው ማጓራው። እሷ ይዛይ ይሄ እንደዚህ ተሰውሬ ሄጄ ምናምን እንደዚህ ሰው እንደሚለው ፊት ሰርች ነው አይደል እየታወቀኝ እያለቀስኩኝ ነው ያጓራሁት ተቀምጬ። በቃ እግዚአብሔር ጨዋ አምላክ ነው በቃ አላበላሸኝም አልኩ። ደግሞ እያለችኝ ነበር ኤሚ የኛ አምላክ እኮ ጨዋ አምላክ ነው ያለን እያለችኝ ቅዳሜ ዕለት እያወራን ነበር። ዓርብ ዕለት ነው አይደል የተጠመቁ ቀን እያወራን ነበር እኔና ኤሚ። እግዚአብሔር ጨዋ ነው ያለን አምላክ ጨዋ አምላክ ነው ያለን ምናምን እያወራን ነበር። ስትነግረኝ እኔ አላመንኩም ግን አይ ፊል የሆነ ነገር ውስጤ በቃ በተቀመጥኩበት ሀበሻ ቀሚስ ለብሼ የተቀመጥኩበት አይ ፊል እንዳትቀጥሉ ግን አንቺ የእግዚአብሔር ልጅ ነሽ፣ አንቺ በደሙ የተሸፈንሽ ነሽ፣ በአምልጠሻል፣ አንቺ አይደለሽም ዘርሽ አምልጧል፣ ባንቺ እህትሽ አምልጣልሽ እያልሽ ነው የምትለኝ። እኔ እያጓራው ነው ማለቅስ በቃ እያጓራው እየጮኩ ነው በቃ መጨረሻ ላይ በቃ ስነሳ በቃ ኦልሬዲ ለቆኛል ነቅቻለሁ። ከዛ በኋላ ነው ወደ ተመልሼ ሰው እያቀፍኩ መባረክ ጀመርኩ፣ መጸለይ ጀመርኩ። ምክንያቱም እኔ ሁለት ማታ ነው ተመለስኩኝ። አንተ ካንተና ጋፒ ጋር ሆኜ ነው በእነሱ የጌታ ራስ ሲወስዱ እንኳን አንተ ተስወስድ ነው አብሬ ወሰድኩት ከናንተ ጋር እንጂ ቤት ውስጥ ነኝ የዛን ሰዓት በቃ እና በጣም በቃ እኔ አላቅም ያው መዋደዱ ይሄ ፍቅሩ ዛንታዬ ሀቢዬ ናሂዬ ምናምን ማባባሉ ይሄ በቃ ቤትዬ ኤሚዬ ሌላ ነው። በቃ ተቃቅፎ መተኛቱ ሌላ ነው። ተያይዞ መጸለዩ የጸሎት በቃ የጸሎት በሽ በበሽ ከሁሉም ጋር ትንሽ ያስደበርኳቸው አላበላም ብዬ እንጂ ምግብ አልሰጥም እያልኳቸው ተቸግረው ነበረ እንጂ በቃ በጣም እና እኔ እንደዚህ መንፈስ ቅዱስ እንትን አድርጌ አይደለም። እና ሌላ ምስክርነት የመጨረሻ መንገድ ላይ ነው የጨረስኩት። አገር ያልገባውም እኔ በጣም ነው የምወድ በጣም ትወደኛለህ ግን ከክርስቶስ አትበልጥም ምናምን ብዬ መንገድ ላይ አልገባውም። ሁላ አገር እግሬ አልገባም። ዋው የእውነቴን ነው የምነግርህ። ከዛ ለኤሚ ምን አልኳት፣ ኤሚ እኔ አዝናለሁ ብዬ አስቤ ነበር፣ አለቅሳለሁ፣ ይካፋኛል፣ ከፍቅረኛ ጋር የተለያየሁት ገባ ዓመት ከምናምን ሆኛል። ኧረ እኔ አላዘንኩም ኤሚ አላዘንኩም። በቃ ግራ ገብቶኝ ደውዬ ለእሷ ኤሚ እኔ አላዘንኩም፣ ኧረ እኔ አላዘንኩም አልኳት በቃ። እና ምንም አይነት ስሜት ሳይሰማኝ ግን መንፈስ ቅዱስ ስላጠነከረኝ ነው ብዬ አሰብኩኝና እንግዲህ ያው ከአጋንንት ስራ ተፈትቼ ያለብኝን የህይወት ጥያቄ ተፈትቼ እና እግዚአብሔር በጣም መጨረሻ የተናገረኝ ደግሞ
እንድታውቁት የምፈልገው አንዳንዴ እኛ ነን ራሳችን መንገዳችንን የአገልግሎታችንን የምንዘጋው። ምክንያቱም እግዚአብሔር በኤርምያስ የተናገረኝ ይሄንን ነው። ለሌላ ነገር ለትልቅ ነገር እያሰብኩሽ ግን you are not ready እግዚአብሔር ፈልጓችሁ you are not ready ከመባል ይሰውራችሁ። I feel something እንደዛ ስትለኝ የእውነት እኔን እግዚአብሔር በጣም በትልቁ እየፈለገኝ ነበር። ግን እኔ በማይሆን ነገር በቃ ጭንቅላቴ ተይዞ ስለነበረ በቃ አገልግሎቱ እኮ እናንተ ልትከለከሉ ሲባል እሺ ከልክዱኝ ብቻ። ግን እኔ አይደለ ማለት እኮ ትልቅ እኮ በቃ ይሄ መደንዘዝ ውስጥ ነበርኩ። አሁን ሰሞኑን ሳስበው ነው እና በጣም ፈውስ ሆኖልኛል። እና በቃ እኔ አላቅም። በጣም ነው የምወዳችሁ እውነት በጣም እንደኔ ውስጡንም ቢሆን እመጣለሁ እንጂ አልቀርም። ኦስትሪያ ራሱ በቃ በጣም እኔ አላቅም፣ ቃላት የለኝም። በጣም ሁላችሁንም ነው የምወዳችሁ እንደ ተቀበላችሁኝ። ያው በጣም ብዙ የሚሰራ ነገር አለኝ፣ ግን እስክሰራ እየጠበቃችሁ በቃ እየሳቃችሁ እያለፋችሁኝ ጥፋቴንም እያያችሁ በቃ ዝም ብላችሁኝም ስለምታልፉኝ የእውነት ስለምትወዱኝ በቃ በዚህ እህት ወንድም አለኝ ብዬ ስለምመጣ በቃ ሄርሚ ኤሚ እያልኩ ስለምል በጣም ቤትዬ በጣም ነው የምወድሽ። በጣም እውነት ከልብ ነው የጸለይሽልኝ። አመቃለሁ ኤሚም ኖአም እንደዛ ሁላችሁም በቃ በጣም እኔ አይ ላቭ ዩ ሶ ማች ጋይስ። ተባረኩ። አሜን። ተባረኪልኝ። በጣም ክብር ሁሉ ለኢየሱስ ይሁን። በጣም እንወድሻለን። ቅድም አንድ ነገር ናዙ ሲናገር ሰምታችኋል። በጣም ነው የገረመኝ። ለሁላችን የሚሆን ነው። ኢሮፎ ጂሰስ በውስጥ አውርተናል። ካወራናቸው አንዱ ነገር ምንድን ነው? ፕሮሰስ ማድረግ። በዚህ በ3 ቀን ውስጥ እግዚአብሔር ያደረገውን ነገር ለ2 ሳምንት ሶሻል ሚዲያ አንጠቀምም። ፐርሰናል ታይም ከጌታ ጋር ይኖረናል። ፖስት ማድረግ ያለባችሁ ያላችሁን ኤክስፒሪየንስ ነገ ጨርሳችሁ ከነገ በኋላ ሶሻል ሚዲያችሁን ዘግታችሁ ፕሮሰስ ማድረግ ምንድን ነው? አሁን እንዳልሽው ጌታ ደሊቨር አደረገሽ። አሁን ቅድም ያልሽው ፕሮሰስ እንዲያደርግ ውሳኔዎችሽን በእግዚአብሔር ቃል ጸንተሽ እንድትቆሚ እኔ ላያችሁ አልፈልግም ሚዲያ ላይ። ምክንያቱም ሚዲያ ውስጣችን ያለውን ነገር ይገለዋል እንጂ አያጠነክረውም። ሳይድ ኢፌክትም አለው። በተለይ በጣም ነው የገረመኝ። ናዙ በእውነት አላወራንም፣ አልሰማም። ግን ምን አለ? ጌታ ሆይ ፕሮሰስ እንዳደርግ አይደለ? ፕሮሰስ እንዳደርግ ገብቼ እባክህ እርዳኝ አለ ማለት ነው። ምንድን ነው እና በጣም ልቤ የተነካው እዚህ ውስጥ ያለ አሁን ድል አይደለም ያደረግነው፣ ወደ ጦርነት ነው የገባ ነው። እሺ በሉ ከኔ ጋር ድል አይደለም ያደረግነው፣ ወደ ጦርነት ነው የገባ ነው። በሉ ከኔ ጋር ድል አይደለም ያደረግነው፣ ወደ ጦርነት ነው የገባ ነው። ጌታ he opened the gate ማለት በሩን ከፍቶልናል። ኦኬ ከፍቶ አስገብቶናል። ታዲያ ምንድነው ማድረግ ያለብን ሲባል በፊት ከጾምንበት ጾም ይልቅ አሁን ነው የምንጾመው። ምክንያቱም ጌታ ፊቱን አብርቶልናል፣ ህልውናውን ሰጥቶናል። ኪፕ ማድረግ ነው ያለብን። በህብረት ያገኘነውን የእግዚአብሔርን ህልውና በግል እናቆመዋለን ማለት ነው። አገኛችሁ? አሁን ይሄ አንዳንዴ ሞኝ የሚያደርገን ምንድን ነው? ኮንፈረንስ ላይ በአደባባይ ላይ የሚመጣው የእግዚአብሔር ህልውና ኢምፐርሰን ሪል ኢሞሽን ነው ወይስ ፐርሰኑ እግዚአብሔር ነው የሚለውን ቼክ የምናደርገው በጓዳችን ደሴም ትጋት ስናገኝ ነው፣ ደሴም ረሃብ ስናገኝ ነው ማለት ነው። አሁን እውነት ነክቷችሁ ከሆነ ጌታ እውነት ኢንካውንተር አድርጋችሁ ከሆነ ጌታ የቱ ጋር ነው የምትገቡት? ስትጾሙ አቅም ይኖራችኋል። አንቺ በተለይ በደንብ አድርገሽ ስሚ። ምክንያቱም ይኸውልሽ ነፃ ልክ ስትወጪ ነፃ የወጣሽበት የስሜትሽ ክፍል፣ የእውቀትሽ ክፍል ከእንደገና ደግሞ ሚሞሪሽ አይደል የሰውየው ስሜት የተገናኘሽበት። ምክንያቱም ሴክሹዋሊም ኢሞሽናሊም ከእንደገና ደግሞ አዘ ፐርሰን ሃጉን ለምደሽዋል። እንዴት ነው ያ ክፍተት የሚሞላው ሲባል በጀብደኝነት አይደለም፣ ጌታ ነካኝ ብቻ አይደለም። ያንን ክፍተት በግልሽ ከቅዱሳን ጋር ባለ የእግዚአብሔር ቃል ጥናት፣ በግል ያለ ጾም ጸሎት፣ እዛ ጋር ያንን ጋፕ
ራሱ ጌታ ይሞላዋል። ቅድም ማናት ሜሪ ያለችም ሰምተሻል። ጌታ ሀግ አረገኛለች። እሱ ነው የሚያስፈልግ። የሰውየውን ሀግ ሪፕሌስ የሚያደርግ የእግዚአብሔር መገኘት ውስጥ መግባት አለ። ሁላችሁም ስሙኝ። ሪፕሌስመንት ውስጥ ካልገባን ያ እውቀት ወጥቶ ሌላ እግዚአብሔር ቃል እውቀት መግባት አለበት። ያ ፍቅር ወጥቶ የእግዚአብሔር ፍቅር መግባት አለበት። ያ እውቀት ወጥቶ የእግዚአብሔር እውቀት እንጂ አሁን የተከናወነው ነፃ መውጣት ነው። ነፃ የወጣንበትን ቦታ ግን መሞላት አለብን። ስለዚህ we need the word of God መቼ ፐርሰናሊ ከነገ በቃ ሚዲያ ላይ ፖስት ማድረግ ያለባቸው አልኩና ከነገ ጀምሮ ማለት ነው ቢያንስ ስራ ቦታችሁ ላይ ሞርኒንግ ታይማችሁ ለጌታ መስዋዕት ማለት ጌታ ሆይ አሁን ነክተኸኛል I feel the presence በዚህ ህልውና አንድ በጣም የተወደዱ ቶሎሳ ጉዲና ታውቃቸዋላችሁ ቄስ ቶሎሳ ሲናገሩ ምን አሉ እሳቱ መጣብኝ ብለህ ምትል ከሆነ በመጣው እሳት ብሰልበታሉ አትሙቀው Amen. So it just if you say I feel means outsider no yonko kahelluna I feel the presence of God like I feel it it's not feeling the presence of God is not person no bilen kalen ጓዳችን ገብተ አወይ ወዴት አለ በቤልጂየም ላይ ተገኘው እግዚአብሔር ወዴት ነው ያለው so የእግዚአብሔር ህልውና ሪል ከሆነ እኛን ከስሜት ፐርሰናል ወደሆነ ለውጥ ነው የሚያመጣን ማለት እየጸለይኩላችሁ ነበር በደንብ አርጋችሁ ስሙኝ በተአምር እንዲህ አይነት መንፈሳዊ ጦርነት ላይ ገብታችሁ ሰይጣን ዝም ብሎ አያችሁ we are engaged the kingdom ነው መንግስት ጋር ነው ሄደን የተዋቀስ አንዳንዶቻችሁ ፕሮግራም አድርገን የመጣን የመሰላችሁ ፕሮግራም አይደለም የሚያደርግ ነው መንግስት አፍረሰን የመጣ ነው ከመንግስት ጋር ነው ከሲኦል ደጆች ጋር የተናነቀ ትውልድ ነው ነፃ ይወጣው ሰው ምንድነው ማድረግ ያለብን አሁን በልዑሉ ፊት ቁጭ እንላለን ማለት ክብር ሁሉ ለኢየሱስ ጌታ ፊት እንገባል ሚዲያው they will deceiving you አሁን እዚህ ጋር ሚሉትን ስሙ አሁን ከሰር ሁሉ እንደናንተ የተቀባ አቤት ሂሮ ፎር ጂሰስ እናንተ ጀግና ናችሁ አንደኛ ናችሁ በዚህ ወጣትነታችሁ ምናም ብለው ሳክሳቸውን ይሰጡናል እኛም ይጓችን ውስጥ ይጨምራል ጌስዋት ከጫወታ ውጭ ያረጉናል ከዛ ይረሱናል ከዛ የሆነ ቦታ ላይ ብንወድቅ ሳይ ትላንት እኮ እግዚአብሔር ይተቀምበት ተጠቅሞበት ነበር ዛሬ ወደቀ ሚል ረጅም ኮሜንት ከኤአይ ጋር በመተባበር ይጽፉላችኋል ማለት ነው አጫጭር ቪዲዮ ኃይለኛው የነበር የት ይደርሳል የተባለ ዛፍ ምናምን ብለው ይሰሩባችኋል ፍሬንዶች አበሻ አይራራል ስለዚህ ምንድነው የምናደርገው ኢጓችንንም ለመግደል አሁን የመጣውን ትኩሳት ለማጥፋት ከሚዲያ እንጠፋለን ማለት አንገኝ ክብር ለኢየሱስ ይሁን አጠፍተን ከዛ እውነተኛ ወዳጆች ካሉን ከሁለት ሳምንት በኋላ ሲውላችሁ እኔ እዚህ ቲክቶክ ላይ 2000 ሰው ነበር የሚሰማኝ 1500 ሰው ምናምን ጌታ እንዲያለኝ አቢሲሮም እየሆንከ ነው አለኝ አቢሲሮም በመልኩ አይደለ ህዝቡን ያዘው እና በፀጉሩ ዳዊት the king እንትን ውስጥ ሆኖ ፓላስ ውስጥ ሆኖ በራፍ ላይ ቆሞ ይዛቸዋል እየሆንከ ነው አለኝ ጌታ ምላስ ብቻ ጌታው መላክሰል ውጣ ከሚዲያ አለኝ ይውላችሁ ከሚዲያ ወጥቼ ላንዶር ስመለስ አሁን ተመለስ ብሎ ስመለስ ከ2000 1500 ሰው ምናም ስንት እንደገባው ታውቃላችሁ 500 ሰው አናድም ደስ ይላል በጣም ደስ ይላል ምክንያቱም እኔ ቀጥያለሁ እነሱ አልቀጠሉ ታጌቱ እንዳትሸወዱ ሚዲያው የሚፈልገው ማርኬት ነው እንዳትሸወዱ የነሱ ኮመንት ጸጋ አይሆነኝም የጴንጤዎች ላይክም የኦርቶዶክሶችም ስድብ የእስላሞች ዛቻ የጴንጤዎች ሳክስ ለኔ ምንም አይጠቅመኝም የሚጠቅመኝ በእግዚአብሔር ፊት መገኘቴ ነው ጴንጤ ሳክስ አለ አይለኛ አተመነው እንደ ኢትዮጵያ ውስጥ አለ ስኩል ውስጥ እንዳለ ባንዲራ እየዘመር አውጥቶ
ጠዋት ላይ ሲያወርድ ከሰዓት ዘበኛ ይወርዳል ባንዲራውን ማለት ነው። እንደዛ እንዳትሆን ፍሬንዶች። አሁን እኛ አየር አንይዝም፣ ጌታን እንይዛለን። አሜን፣ ጌታ ይመስገን። ሰው በውስጥ መስመር ኤንጆይ አድርጉ። ጌታ የሰራውን ነገር ተነጋገሩ። ጌታ ነክቶናል፣ ጌታ ኢንካውንተር አድርጎናል ምናምን ብላችሁ ለሼር። እዚህ ሚዲያ ላይ ግን እታያለሁ ብትል አገር ባልመጣ በህልም እመጣልሃለሁ አልሸባቡኝ ማለት ነው። ሰው ጌታ ይረዳናል። አሁን let's enjoy the presence of God። ኖሃዬ እኔ በእውነት ጌታ ክብሩን ይውሰድ። ኖሃዬ I just loved you. I just loved you. You crazy. ለምን crazy እንደሆንክ ታውቃለህ? እሺ የጨርቆሷ ልጅ እብድ ስለሆነች ነው። አንተ ምን ቤት ነህ? የሱማሌ ጫት እንደቃመ እንዲህ ብለህ ቪዲዮ እየቀረስክልኝ ለነገሩ ተነክተህ ነው። በጣም አምሶ ቢግ ሪስፔክት ቢግ ላቭ በእውነት የምትለውን ኢንካውንተርን ጌታ የሰራብን በጣም በተለይ ሚኪዬ እዚህ ካለ እሱም ቢገባ ሚካ ሃፒዬ ውረድና ላስገባቸው፣ ወይም ደግሞ እንትና ያወራችሁ ግቡና በጣም ላስገባቸው ነው። አሰም የኢንካውንተር ያደረጉትን አስገብተን ከዛ እናንተ ትገባላችሁ። አስገባው ሚኪዬ። ግሬስ ማን ነው? እሺ go ahead። እንዴት አመሻችሁ? ጌታ ይመስገን። እንዴት ናቸው? አይ ዶንት ኖ ኬት እንደምጀምረው ላይክ የሆነ በጣም ከመፍጠኑና ደግሞ በጣም ብዙ ነገር ሀፕን ከማድረጉ አይ ካን ፕሮሰስ እና ህልምን ይመሰለኝ ዛሬ ጠዋት ስነሳ ባክ ቱ ኖርማል ላይክ ወደ ኖርማል እንትን ስመለስ አውዝ ላይክ ህልም ነው ያልኩት። ላይክ ብዙ ነገር ነው ያደረገው እና እግዚአብሔር ይመስገን በጣም ደስ የሚል ጊዜ ነበረ። ሚኪ ሾም ስላለ ምናምን ታይም እንዳልወስድ ሚኪ የሚያወራል። እኔ ባጭሩ ያው የፍራንክፈርት ላይ ነበርኩኝ፣ በአሁኑ ደግሞ ነበርኩኝ እና በአሁኑ ላይክ ስቲል የባለፈው ልታውን ምንድነው ሬስፖንሳቢሊቲን ሉዝ ማድረግ አልፈለኩም ነበር እና ስቲል እሱንም እያደረግኩኝ ደግሞ ጌታ ደግሞ በሰጠኝ አዳዲስ ያው ከፍራንክፈርት በኋላ ብዙ ዲቨሎፕ ያደረግኳቸው ነገር አለ ጌታ የሰጠኝ ጸሎትን ማድረግ። ከዚህ በፊት ያኔ ምስክርነት ስሰጥ ያኔ ያስታውሳለሁኝ እጅ ማንሳት ምናምን ፈራለሁ፣ ደግፌ መጸለይ ፈራለሁ ምናምን ብዬ ነበር ካስታውሳችሁ እና እሱ ምናምን ጌታ በደንብ አለማምዶኝ በዚህ 6 ወር ውስጥ በደንብ ተዘጋጅቼበት ነበር የመጣሁት እና የመጨረሻ 2 ቀናቶች ምናምን በተከታታይ ዩኒ ነበረኝ እና ፉል ዴይ ነበረ 3ቱንም ቀን ከሰኞ እስከ ሮብ ማለት ነው እና ሐሙስ ነበር ነው የሄደው እና 3ቱንም ቀን ባልገባ ደስ ይለኛል፣ ግን ደግሞ ፎር ሰም ሪዝን ደግሞ ላይክ ቢኮዝ ኦፍ አቴንደንስ መግባት አለብኝ እና አልሄድም እያልኩኝ ሰኞ እንደምንም ብዬ ሄድኩኝ። ስቲል ውስጤ ደስተኛ አይደለም። ላይክ ተቀመጥና ጌት ሬዲ ላይክ ፕሬይ ነው የሚለኝ እና ሰኞ እንደዛ አልኩኝ። ከዛ ማክሰኞ ስገባ በጣም መውዳት ጓደኛ ልጅ ቸርችኛ ጋር ትካፈላለች ምናምን እና ደወለችልኝ እና በዚህ 6 ወር ውስጥ ደግሞ ጌታ በቃ ሰው ይልክብኛል ካውንስል እንዳደርግ የሆነ ነገር እንዳደርግ እንድጸልይ ምናምን እና ደውላ በሀዘን ላይ ነች እና ላይክ ጠዋት አብረን ጸልየን ኒሮፎጅስስ ላይ ሀዘን ላይ ሆነ ነው የምደውልልኝ እና አውዝ ላይክ ኦኬ ጸልይልኝ አለች። ለምንድን ነው የምጸልየው አልኳት። ከዛ እንደዚህ ሆኛለች። ከዛ ለእሷ ከጸለይኩ በኋላ ክላስ ውስጥ ነው ቀጥታ የምገባው። ጸሎቴንም ለእሷ መጸለይ አልችልም፣ በቂ ታይም የለኝም እና ከእሷ ጋር ዲል አድርጌ እሺ እንደምን ብዬ አርፍጄ ክላስ ገባሁኝ። ስቲል ላይክ ውጣ ይለኛል። ከዛ ሌላ ሰው ደግሞ በሀዘን ነበረ፣ ከ1 ወር በኋላ ባዘን ነበረች። ድጋሚ ደወለችልኝ፣ የእናቷን መቃብር አድርጋ ምናምን ደውላልኝ። ስቲል ሀዟን ማዘን ላይ ሆና ልታወራኝ ፈልጋ ደወለች እና በዛን ሰዓት ፓክ አደረኩና ኤቭሪቲንግ ማክሰኞ ነው ወጣሁኝ ቀጥታ ማለት ነው። በቃ እሷ ማዋራት አለብኝ ብዬ ላይክ 30 ደቂቃ ከእሷ ጋር እያወራን ጸልየን ምናምን አይ ወንት ኦል ዘ ዌይ ሆም። ሮብ ዕለት ቀን ሙሉ በቃ ጸሎት የነበረው ጌታ ላይ ዊዝን ዲስ 6 months ያኔ ልክ ስመለስ አልዬ ጾም አድርጉ ምናምን ከሶሻል ሚዲያ ብለህ ነበርና በዛ ታይም ላይ በቃ ጽፌያቸው ነበረ ላይክ ዴቨሎፕ ማድረግ ያለብኝ ዴቨሎፕ እንዳደረግ እና ያ የመጣው ሰዓት ደግሞ እንዳይወሰድብኝ በጣም እታገል ነበረ። በጣም ከባድ ነበረ። እኔ ደግሞ እንደምታውቁ ሶሻል ሚዲያ ላይ ምናምን የምንቀሳቀሰው ነበርኩኝ እና
እሱ ደግሞ አታሎ ድጋሚ ወደዛ እንዳይመለሰኝ ኦኬ አሁን አሪፍ ነኝ ምናምን ነገር ብዬ መመለስ አልፈልግም እና ስቲል አሁንም ሰው ኩዌሽን ያደርገኛል። ለምንድነው የማትመለሰው? ለምንድነው የማሰራው? ኮንቴንቱ የምታደርገው እንደዚህ ነው። ግን ላይክ እኔ አውቀዋለሁ፣ ውስጤን የሚበላኝን አውቀዋለሁ፣ ምን ያህል ነገር ሉዝ እንደማደርግበት አውቀዋለሁ እና እሱን እንዳለ ቀስ እያደረገ ጌታ በቃ ድሮፕ እያደረገ ድሮ የነበረኝ ሃንገር ነው ይመስላል ፎር ሶሻል ሚዲያ በጣም አሁን ራሱ አብሮኝ ሲሰሩ የነበሩ ልጆች እንዲህ ኮንታክት ማድረጋቸው ምናምን ተተኩሰዋል ላይክ በሶሻል ሚዲያው ላይ ማለት ነው እና I could have been where they are አሁን ላይ ግን ያህንን አልፈልገውም። ምክንያቱም አውቀዋለሁ ያህኛው ላይክ ሃንገር አለው ደስ ይላል፣ የሆነ ነገር አቺቭ ታደርጋለህ። ግን ርግፍ የሚል ነገር እንደሆነ አውቃለሁ። የሆነ ነምበር ሪች ሳደርግ ሁሌ ላይክ እንደጠበቅኩት አይደለም እና የሚያስደስት አይደለም። አሁን ግን የሆነ ቦታ ላይ ላይክ ስፒሪቹዋሊ ቀይር ስል የበለጠ እየራበኝ ነው የሚሄደው፣ የበለጠ የሆነ እየፈለግኩ ነው የሚሄደው እና ምን ሉዝ እንዳደረግኩኝ አውቀዋለሁኝ። ሉዝም ደግሞ ለእኔ ሉዝ አይደለም፣ ያኛው ጌን ነው። ያን ሶሻል ሚዲያ ለእኔ መተዌ ጌን ነው እያልኩኝ ነው የምንቀሳቀሱ የነበረው እና ኦፍ ነበርኩኝ፣ በጣም ኦፍ ነበርኩኝ ከሶሻል ሚዲያ ላይ በቃ የተወሰነ መዝሙር ምናምን የለቀኩት ዊዝን 6 months በየጊዜው ኮንቴንት አይዲያ መወጣ ምናምን የነበረኩ ልጅ እና እንደዛ አድርጎ አዘጋጅቶ ነበር እና ስመለስ ያኔ ስመጣ ብቻዬን ነበር የመጣሁት ፍራንክፈርት። የታረርቶኝ ዝም ብዬ ለጓደኞቼ ምናምን ነገራቸው ነበር። ቸርች ያሉ ኢንቫይት ያደረኳቸው እና ላይክ ፑሽም ማድረግ አልፈለኩም። ወር እንትና ይመጣል ብዬ እንደ ኖርማል ኮንፈረንስ እንዲመጡ አልፈለኩም። በቃ ይሄ ኮንፈረንስ 3 ቀን ነው የምንቀመጠው። ከስራችሁ ከሁሉ ነገራችሁ ትታችሁ 24 ሰዓት ማለትም 72 ሰዓት ለጌታና ለጌታ የምንሰጥበት እና በቃ ኮንሰንትሬት አድርጋችሁ የምትመጡት ነው ብዬ ምናምን የነገርኳቸው ፕሮግራም ነው እና አንመጣም በእንደዚህ ብለው ግን ቀስ ብለው እንደምንም ብለው የመጡ ልጆች ስመጣ 8-9 ሆነን የመጣ ነው ማለት ነው። ብቻዬን ነበር የመጣሁት እና 8-9 ሆነን መተን ጌታን ተካፍለው ግማሾቹ እንደምንም ብለው ግማሾቹ ብዙም አልተገኙም እንዳሰብኩት። ግን በቃ ጌታን ተካፍለን 72 ሰዓቱን ለጌታ መስጠት አለባቸው እያስጠንቅቄ እንጂ ለራሴም ሲሄድ ደግሞ ያለ ምንም ሶሻል ሚዲያ ሳልጠቀም በነዛ 3 ቀናት ውስጥ ያው ቢኮዝ ኦፍ ያለ ሪስፖንሲቢሊቲ ግን እንሯሯጣለን ነው ዊዶን ኢቨን ሃፍ ታይም ፎር ዛት እና ያው ከዛንታ ጋር ምናምን ያኔ ላይቭ ላይ ሄጀን ስደውልልን በቃ የለንደን ልጆች ነበሩ እዛ ኢንቫይት አድርገውን ሄደን በቃ ፕሬይንግ እና አይ ኢቨን ሲ ላይቭ ጀስት ቪዲዮ እየተሰራ ነበር ይመስላል እና በቃ ዩ ካንት ሊቭ ዘ ፕሬዘንስ የሆነ በጸሎትና በእንትን የምቀጥለው ምግብ ራሱ ትዝ አይለኝም። እውነቱን ለመናገር ነው አበላ ምናምን ይሉኛል 4 ምናምን ጎርሳለሁ በቃ ምግብ ትዝ አይለኝም። ዳስ ላይክ የሆነ እርቦኝ ሄድኩትኝ ከተማ ለማየት አይደለም ምግብ እንትን ለማለት አይደለም። አዲስ በቃ ሁሉንም ናፍቄያቸዋለሁ እውነቱን ለመናገር እንዳለ ቲሙን እና ቀኑ ራሱ ርቆኝ ነበር እስክደርስ ድረስ እነዚህ 3 ቀን ርቆኝ ነበረ። ሮብን አረፍኩኝ እንደምንም ብዬ በጸሎት ሐሙስ ሮብ ማታ ላይ ደግሞ በቃ ኤቭሪቲንግ ተረጋግቼ ላይሰንስ ያስፈልገን ነበረ ቢኮዝ ኦፍ አይ ኒድ ቱ ድራይቭ ምናምን እና ላይሰንስ ይጠፋ ሊትራሊ 12 ሰዓት ምናምን ሲቀረው ላይሰንስ ይጠፋ የድራይቪንግ ላይሰንስ ማለት ነው። ሊትራሊ ድራይቭ እያደረኩኝ እና ዩ ካን ድራይቭ ደግሞ ዊዛውት ዮር ላይሰንስ ያለበዛ ላይክ ዩ ኒድ ቱ ፕሬዘንት ቱ ዘ ፖሊስ ስቴሽን በ7 ቀን ውስጥ ምናምን እና በቃ ጸለይኩኝና ላይሰንስ መፈለግ አለብኝ እፈልጋለሁ ብዬ እሱን ስፈልግ ለሊት 3 ሰዓት ሆነ። ኔክስት ሞርኒንግ 7 AM ላይክ ሂትሩንትን ኤርፖርት መድረስ አለብኝ። 5 ላይ ሚኪን ማድረስ አለብኝ ከጓደኛዬ ጋር ትኬት ስለቆረጥኩለት እንደዚህ ሀፕን አድርገው 3 AM ድረስ ሲታገለኝ የነበረው ማለት ነው እና 3 AM እንደዚህ ዞር ያለ እንቅልፍ ሚኪ ቤት ነበረ እኔ ጋር እሱን ፒክ አድርጌ ጓደኛዬን አብራ የምትሄደውን ፒክ አድርጌ እነሱን አድርሼ ምናምን ኤቭሪቲንግ ሀፕንድ ጌታ ይመስገን ብዬ ተርስዴይ ለመካፈል በጣም ናፍቆኝ ለመካፈል ለመድረስ ልክ ፕሮግራሙ ሲያልቅ ነው የደረስኩት። የሆነ ነገር ስለው የሆነ ነገር እያለ ማለት ነው እንደዛ ብዬ ነበር የደረስኩት። ኃይለኛ ድካም ነበረኝ። ዓርብ ዕለት በጣም ከብዶኝ ነበረ። ስፒሪቹዋሊም ልታዘዝ አልቻልኩም። በቃ ሀሳቤ ብትንትን አለ በነበረው በአሳለፍኩት 3 ቀናቶች። ዓርብ ዕለት ትንሽ ሄቪ ነበረ። ከዛ ቅዳሜ ይሁን የሆነ ቀን ትንሽ የቀለለኝ መጣ። እሑድ ላይ ግን ወዝ ፓወርፉል ለኔ በቃ ሞስት ፓወርፉል ዴይ ነበር ያኔ ነው። ከወንጌል ምናምን በኋላ ድካሜም እያደቀቀ መጣ። ሩጫውም የሆነ የፈለገ ኃይለኛ ቢኖርም ስንሯሯጥ ነበረ ልዬ ታውቃለህ እየተደዋወልን ስለነበረ ሩጫው እንደዛ ቢሆንም ግን ስፒሪቹዋሊ በጣም ላይክ 3 days I was awake የሆነ ነገር ኦፍ ሲሆን ይታወቀኛል። የሆነ ነገር እንትን በራሴ ባለኝ እና አዳራሹ ላይ ሆኜ መጸለይ ምናምን ለሰው መጸለይ ምናምን እየፈለግኩኝ ልታዘዝ አልቻልኩም ነበር እየተያዝኩ ስለነበረ በዛ እያልኩኝ እና ስም ሳልጠራ ዝም ብዬ ከአንድ ሰው ጋር ከጸለይኩኝ በኋላ በደንብ ተከፈትኩኝ። ለሰው መጸለይ ጀመርኩኝ። አይቼ የማላውቀውን አጋንንት ሲጮህ ሲታገል አየሁኝ። አይቻለሁ ሌላ ሰው ሲያደርገው፣ እኔ ግን እጄን ስዘረጋ አጋንንት ሲንፈራፈር አይቼ አላውቅም። ላይክ እንደዚህ ያለፍኩኝ አየሁትኝ። ዝቅ ስል መሽከርከር ጀመረ እና ኃይለኛ እንደዚህ ብትንትን ሲል ሰዎች እንዳለ ግር ብለው መተው ያዙልን ምናምን። ከዛ ላይክ ለ1 ሰዓት በእውነት የተጸለየ የሆነ ሰዓት ላይ በቃ ጌታ የሆነ ነገር ካለ የማናውቀው ነገር ዝም እላለሁ። ሌላም ሰው አብሮ እየጸለየ ስለሆነ ዝም እልና እንትን እላለሁ እና በጣም ኃይለኛ ትግል ከነበረ ይመስላል ሪል ላቭ ነው የወጣኝ እኔ ማለት ነው። ሪል ላቭ ነው የወጣኝ። በዛ ላይ ጨንቆኛል።
በጣም ወደው ሰው ነው እና በጣም ጨንቆኛልና ሪል ላቭ ነው እንደዚህ ወጣኝ ማለት ነው የዛን ታይም ላይ። ከዛ ኢቨን አት ዳት ሞሜንት እያልኩኝ ኢዝ ዲስ ሪል ላይክ ያለውበት ነገር ኢዝ ዲስ ሪል ጌታ ምንድን ነው እያደረግን ያለ ነው ትክክለኛ ነገር ነው እያደረግን ያለ ነው ምናምን እያልኩ ኩዌሽን እየመጣብኝ ጌታ ምን ላድርግ እሺ ምን ላድርግ እያልኩኝ ዝም ነበር የምለው እና የሆነ የተወሰነ ወርድ እያልኩኝ ነበር ስታገለኝ ነበረው እና ከምንም ወደ እንደዚህ ከተተኝ በዚህ 3 ቀን ውስጥ ነው የምልህ እና ኢንጀነራል ደግሞ እንደ ቦዲ ኦፍ ክራይስት ባለፎልታም በጣም ሰርፕራይዝ ሆኜ የነበረበት ሁሌ መራቡ የነበረው ህብረት ሲባል ማህበራዊ ኑሮ ሳይሆን ትክክለኛ ኢየሱስ ክርስቶስን ተርቦ የሚመጣ ሁሉም አንድ አይነት ሆኖ የሚመጣበት ነው የምለው እና በቃ የማህበራዊ ህይወት በጣም ሁሌ የሚከፋኝ እሱ ነው። ተሰብስበን በቃ ይሄ እንደ ኖርማል ጓደኞቻችን እንደምናሳልፈው አሳልፌ ስመጣ ይደበረኛል። ቶፒካችን ራሱ ምሳ እየተበላ በቃ ስለ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ እዛ ጋር ህይወት አዲስ ሰው መጥቶ ሲሰማ የሆነ ነገር ይዞ እንዲሄድ ነው የምፈልገው እና ህብረታችን ምናምን ቦዲ ኦፍ ክራይስት በጣም ነው አሜዝ ያደረገኝ ብዬ ነበር ፍራንክፈርት ላይ እና እንደ እንትን የሚያየውትኝ አሁን ራሱ ከፍራንክፈርት የበለጠ ወድጄዋለሁ ያልኩ ለምን ሲሉኝ ላይክ እደዝማተር ያኛው በጣም ኮምፎርታብል ነበር። እንደ ሰው ካልከኝ በጣም ኮምፎርታብል ነው። መኝታ ቤት እዛ ነው፣ ያው ብዙም ባልተኛበትም ትላለህ። አዳራሹም እዛው ነው፣ ኤቭሪቲንግ እዛ ነው። ሶ ኢትስ ኢዚ ላይክ ቱ ትራቨል። ከተማውን ቀላል ነው ትራቨል ለማድረግ እንደ ሉቨን አይደለም። ሉቨን ትንሽ ኳይት ነች እና እንደዛ ባይሆንም ግን እዚህ ያየሁት ምንድነው ቦዲ ኦፍ ክራይስት ሁላችንም አንድ አካል ሆነን መጀመሪያ ላይክ አወር ስፒሪት ትንሽ ቀጠን ያለች ነበር። አሁን ግን ፋፍቶ በቃ በዚህ በነበረው የ3 ወር ፋፍቶ ወፍሮ መጥቶ ያውላ ጌታ መንገድ ላይ ወተን ያውላ ሰው ጌታን ሲቀበል ያውላ አጋንንት ለቆ ሲወጣ ቀላል አጋንንት ደግሞ አይደለም ያየነው እና የስንት ዓመት የታሰረ አጋንንቶች ሲበተኑ ሲፈርሱ እዛ ሲወድቁ እና ኤቭሪ ወርድ የሚወጣው የጌታ ቃል መንፈስ ቅዱስ ሲናገርበት የነበረው ቃል ሁሉም ሲያካፍሉት የነበረው ቃል ዝማሬው፣ ጸሎቱ ኤቭሪ ሊትል ቲንግ ማለት ነው እና በቃ ያለን የጌታ መንፈስ በእኛ በእያንዳንዳችን እንደ አንድ ህብረት ሆነን ስንመጣ ደግሞ የሆነ በቃ ግብዳ ሆነን የመጣ እንደዛ በመንፈስ ማለት ነው ከባለፈው ለታው እና የበለጠ ደግሞ ከዚህ በኋላ ስንገናኝ ከፍ እያልን እንመጣለን። አሁንም እዚህ ጋር እያያችሁ ላላችሁ ስፔሻሊ እኔን የምታውቁኝ ካላችሁ ይሄ ህብረት ጀስት was not conference is not like random conference ሄደን አገር አይተንበት የምንመለስበት አገር አይተን ሳይሆን ኢየሱስን አይተን እጁን አይተን ቀምሰን ተነካክተን እሳቱን ይዘን የምንወጣበት ኮንፈረንስ ነው እና እያለቀስኩኝ እየተቃቀፍኩኝ ከትና ወንድሞቼ ጋር ሲመላለስበት የነበረው ቦታ ነው እና ከዚህ በኋላ ደግሞ ድጋሚ ስንገናኝ ይህንን ብለን የምንመጣው ማንንም አገልጋይን ብለን የምንመጣበት ቦታ አይደለም፣ ኢየሱስንና ኢየሱስን ብቻ ብለን የምንመጣበት ቦታ ነው እና እባካችሁን ኔክስት ታይም መምጣት ካለባችሁ መምጣት ነው። እኔን ብላችሁ አልዬን ብላችሁ አሊ ይመጣላት ወዲህ ባይት አደረጋችሁ ኢየሱስን አገኘዋለሁ፣ እቀየርበታለሁ፣ ህይወቴ ይለወጣል፣ ያለው እሳት ይንከኝ ብለን ለመምጣት እንምጣ ነው የምለው እና ከዛ በተረፈ አልዬ እግዚአብሔር ይመስገን በቃ የሚገርም ጊዜ ነበረ። ብዙ ሰው አይደክምም ይለኛል። አይደክመኝም፣ አብሮኝ ያለ ጌታ መንፈስ ነው፣ አይደክመኝም። ከናውዴ ጋር ምናምን ራሱ እያወራው ነበረ። በጣም ያደክማል እውነቱን ለመናገር ሩጫው ምናምን ሰምታይምስ የሆነ ልክ ኤቭሪቲንግ ኳይት ሲሆን ነው ረሃቡም ድካሙም የሆነ ነገር የሚሰማኝ ማለት ነው። ግን ስቲል ኢንቫይት አያደርገኝም ስፔሻሊ እነሱ ካሉ በኋላ እና እግዚአብሔር ይመስገን የሚገርም ጊዜ ነበረ። አሁን ደግሞ አልዬ ስላለው ስለ ሶሻል ሚዲያ ፋስቲንግ በጣም አድቫይስ አደርጋቸዋለሁ። ገና ከዛ ቦታ ሳልወጣ የመጀመሪያ በቃ የመጨረሻ ቀናችን ቅዳሜ ሰኞ ጠዋት ላይ ልንወጣ ስንል ናወዴ ጋር አንድ ላይ ነበርን እና ዝም ብዬ ስልኬን አለካካውም ነበረ እስከዛ ቀን ሊወጣ ስለነበረ እስኪ የተለቀቁት ቪዲዮዎች ካሉ ምናምን ላይ ብዬ ስክሮል እያደረኩ ስገባ በአንድ የሆነ ጭንቅላቴን ያዘው ላይ ኮምፕሊትሊ ዲስትራክሽን የሚያደርግ አዳዲስ ዜናዎች ነው የሚገቡልኝ ማለት ነው። የሱዳን ዜና ይገባል፣ የናይጄሪያ ዜና ይገባል፣ የእንትኑ እዚህ ለንደን ላይ እንደዚህ ተወጋጉ ምናምን እያላላጭ አይምሮ ፈን የሚያደርግ የሆነ ጥያቄ የሚፈጠር እንትኖች እና ከሞን አሁን ነገ ዲስትራክትድ አልኩና አጠፉት ማለት ነው። ቀጥታ ቲክቶክ ራሱ ለመስራት በጣም ደበረኝ እና በእውነት ነው የምላችሁ ዲስትራክሽን ይመጣል። ዛሬ ከሚኪዬ ጋር ራሱ ከፈለገ ፈቃደኛ ከሆነ ያወራል። ከሶሻል ሚዲያም አልፎ ደግሞ በእውነት ነው የምላችሁ በሌላ ነገር መጥቶ እቺን 3 ቀን ስፔሻሊ ተካፍላችሁ የነበራችሁት ላይቭ ላይም ሊሆን በአካል ይህንን ነገር ከአይምሯችሁ እንዲወጣ የነበረው ነገር እንደ ህልም እንደዚህ ዝም ብሎ አልፎ እንዲሄድና እሳቱን ረስታችሁት እንድትራመዱ የሚያደርግ የተለያየ ነገር ሊመጣባችሁ ይችላል እና ዶንት ቴክ ኢት ኢዚ። የሆነ ምንም አይነት እንትን ቢኖር ከዚህ ከይዛችሁ ከወጣችሁት እሳት ሆን አትጥፉ። ያንን እሳት በቃ ኪፕ አድርጉት። ልክ እንደ ሻማ ልደለ ነፋስ ወዳለበት ቦታ ስትወስደው ይጠፋል። ነፋሱን ግን እንደዚህ ከከለልከው ነፋሱ እንዳይነካው ሻማው በርቶ ይቀራል እና እንደዛው በቃ የማይቀልጥ ሻማን የያዝ ነው እንደዛው እናደርገው። እሳቱ ግን ይጠፋል። እሳቱ ይጠፋል፣ ሻማው ግን አይቀልጥም። ኪፕ አድርጉት። እንደዛ እንቀጥልበት ማለት ነው። ወዳችኋለሁ። ተባረኩልኝ። ዩ አር ማይ ፓስተር ጌታ፣ ዩ አር ማይ ፓስተር ጌታ። ቢግ ሪስፔክት ነዋዬ ለምልምል ጌታ ዘመንን ይባርክ። አይደለም ሰምሃው አርት ላይ ያለው ልጆች ብዙ ጊዜ ውጊያ ያለባቸው አይደል? the only way
ዲስፕሊን ነው ነፃ ሊያወጣን የሚችለው። የሚገርምህ ከጌታ ጋር በመሆን ማለት ነው። አሁን ስጋት አለኝ አንድ ማልዋሽ 2 ሳምንት ከሚዲያ መራቅ ማለት ይወላችሁ። እቺን ዊዝደም ስሙኝ ሁላችሁ። አንዳንድ ሰዎች ለምሳሌ ህይወትን እንደ አዲስ ሊጀምር ብለው እዚህ ሀገር ስቴት ይቀይራሉ። ለምሳሌ ዲሲ የሚኖር ሰው እስቲ ቆይ ካሊፎርኒያ ሊድና ህይወቴን በአዲስ መልክ ሊጀምር ብሎ ይላል ማለት ነው አይደል? አገር መቀየር የሚቀየረው ነገር ልብህን አይደለም፣ ወይዘሩ ኢኮኖሚን ሊቀየር ይችላል። ለምሳሌ ስሙኝ በደንብ አድርጋችሁ፣ መጽሐፍ ቅዱስ እንዲህ ይላል፣ ወደ እግዚአብሔር ቅረቡ ዲያብሎስን ግን ምን በሉት ተቃውሙ አይደል? ባይ ዲፎልት ወደ እግዚአብሔር ስትቀርብ ከማን እየራክ ነው የምትሄደው? ከሰይጣን አይደል? አንድ ነገር ከአንድ ሲርቅ ወደ አንድ ነገር እየቀረበ ነው ያለው አይደል? አሁን ሶሻል ሚዲያ ላይ ለምሳሌ ነው የምላችሁ 2 ሳምንት አንጠቀም ማለት ወደ ጌታ እንቅረብ ማለት ነው። ካልቀረብን ሌላ የሚያጠምደን ነገር አለ። አሁን እኛ ሶሻል ሚዲያ ፍርሃቴ ነው የምነግራችሁ፣ ኤክስፒሪየንስ ስላለኝ በጣም ማለት ነው። ይህንን ልክ እኔ ፕሮግራሙ እያለቀ ውስጤ እየተጨነቀ ነበር። ጌታ ሆይ ዋትስ ደ ኔክስት? ጌታን እየጠየቁት ነበር። ምንድን ነው የሚቀጥለው? እሺ ለእድገታችን የሚቀጥለው ነገር ምንድን ነው? ምክንያቱም ድል አይደለም ያገኘ ነው እዛ ጋር፣ ድሉ ለእግዚአብሔር ክብር ነው። ለእኛ ግን የተሰጠን እድል ነው የሰጠን፣ የህልውናው እድል አይደል? ኤንጆይመንት እድል ነው እግዚአብሔር የሰጠን። የተሰጠንን ይህንን ድንቅ የሆነ እግዚአብሔር የሰጠንን መልካም የሆነ ስጦታ እንዴት ነው ወደፊት ማስኬድ ያለብን ብዬ ስጨነቅ ያሰብኩት ነገር ምንድን ነው? እሺ ሚዲያውን እናቆመው ለ2 ሳምንት። ሚዲያውን ስናቆም ግን አቁመን ምንድን ነው የምናደርገው? አንዳንዴ ሚዲያው ላይ እዚህ ጋር መያዛችን በራሱ ምን ያደርገናል? በቃ እዚህ ጋር ይጸልያል ምናምን፣ ከዛ ሰምሃው ምን እንላለን? እንያዝ። ግን እድገት አይደለም የምናሳየው፣ ዲስትራክት ነው እየሆነን ያለ ነው። ትክክለኛ እድገት የሚሆነው ግን 2 ሳምንት አቆማለሁ ብለን ስንል በ2 ሳምንት ውስጥ ግን እቅዳችን ምንድን ነው? 2 ዊክስ እጾማለሁ ማለት ነው። ካልጾምን ሚዲያው ላይ መተን ብንማር ነው የሚሻለን። ያለበለዛ ለሰይጣን ነው ክፍተት የምንሆነው። ምክንያቱም ይሄኛው ዲስትራክት እንዳንሆን፣ የያዝነው ነገር እንዳይባክንብን፣ የያዝነው ነገር ስሜት እንዳይሆን ነው የኔ ፍርሃቴ። መውጣት አለብን። ደግሞ ጌታ በጣም በልቤ ላይ ስለሞላው ምንድነው የሞላው? ነፃ ወጣን ብለን እንዳልንበት መጠን እድገታችን እንዳይቀጥል ሰይጣን ሌላ ነገር እንዳያቀርብል ድምፅ አውጥቼ ነው የተናገርኩት። በጣም ጠላት እዚህ ጋር ክፍተት ያገኛል። ነፃነታችን ለኃጢአት በር እንዳይከፍት፣ ለሰይጣን በር እንዳይከፍት ነፃ እንደወጣንበት በዛ ነፃነታችን ጌታን ኢንጆይ እንድናደርግ እምለምናችሁ እዚህ ውስጥ ያላችሁ 2 ሳምንት አቆማለሁ ስንል 2 ሳምንት ከጌታ ጋር ሆናለሁ ነው እያለን ያለ ነው እንጂ ብሬክ ወስዳለሁ ከመንፈሳዊ ነገር አይደለም። እስኪ በሉ ከኔ ጋር ብሬክ ልወስድ አይደለም ከመንፈሳዊ ነገር። ከሞን ሰየ በሉ አይደለም፣ በሌላ አቅጣጫ ጌታን ልፈልገው ነው። አገር ቀይራለሁ ብለ ልብ ካልተቀየረ እዛው ችግር ውስጥ እኮ ነው የምትገኘው። ስቴት ነው የቀየር ነው፣ የልብ ስቴት አይደለም የቀየር ነው። አገር ቀይርና ኢኮኖሚ ሊቀየር ይችላል፣ አየሩ ሊቀየር ይችላል። ልብ በአየር አይቀየርም፣ በእግዚአብሔር ቃል እንጂ በጸሎት እንጂ ልብ የሚቀየረው። ሶሻል ሚዲያ ማቆሜ እኔ ሌላ ያንን ክፍተት የምሞላበት ፕሪንሲፕል ሊኖረኝ ይገባል። እድገቴ ጤነኛ እንደሆነ ቼክ የማደርገው ፐርሰናል ታይም ሲኖረኝ ነው። ሰማችሁኝ? እየሰማችሁኝ ነው? አሁን 2 ሳምንት እናቁም ስንል እዛ በቴሌግራም የምናደርጋቸው ጸሎቶች አይቆሙም። በቴሌግራም የምናደርጋቸው ባይብል ስተዲዎቻችን አይቆሙም። በዙም የምናደርጋቸው ፕሮግራሞቻችን እንደተጠበቁ ናቸው። ግን ስልካችን ላይ ተዘፍዝፈን አንነካውም ስልካችንን። ከዚህ ውጭ ለምን ዲስ 2 ዊክስ እንጾማለን? ምንጾመው
ከሚዲያውም ጭምር ነው የምንጾመው። ከምግብ ብቻ አይደለም። ምግብ ያለ ዲስፕሊን የረሃብ አድማ ነው። ደግሜ ላለው ምግብ ጸሎት፣ ይሄ ከምግብ ብቻ መራቅ ያለ ዲስፕሊን የረሃብ አድማ ነው ላያችሁ ላይ የጠራችሁት። ነገር ግን ዲስፕሊን ያለው ምግብ ያለ መብላት ጾም ነው። ጾሙ ደግሞ የምንጠብቀው የሚዲያ ጾም እንጾማለን። አሜን። ደግሞ በጣም የምነግራችሁ ጤነኛ ያልሆኑ ፍሬንዶቻችንንም እንጾማቸዋለን። እስቲ አብረን እንላለን እንደዛ። ጤነኛ ያልሆኑ ፍሬንዶቻችንን እንጾማቸዋለን። ፍሬንዶች 2 weeks አታገኘኝ፣ በቃ 2 weeks I will be with the Lord። ክብር ለኢየሱስ ይሁን አይደል? ለምሳሌ መቁረጥ ያቃተንን ጓደኞቻችንን በዚህ 2 weeks እንያዝ የራሳችንን 2 weeks I will be with the Lord። አልቴክስት አላረግም፣ አልደውልም፣ እጾማለሁ፣ እጸልያለሁ፣ የእግዚአብሔርን ቃል አጠናለሁ። ይህን ስለ ደግሞ ናፍቆት እያሰብክ ናፍቆት ይዞ እዚህ ተቀበል የሚል ዘፈን እንዳዘፍንላቸው አደራ። ምክንያቱም ካልተሞላ በዚህ 2 ሳምንት ውስጥ ናፍቆት እንጂ እየጨመርክ የምትሄደው ለውጥ አታመጣም። አየሁት የሚገጽ ምክንያቱም 2 weeks ውስጥ የራሳችንን ስንጾም ያ ቦታችን ላይ ጌታን ነው ምንከተው አደለ? ጌታን ካልከተት ነው ግን ሚሲንግ ነው የሚፈጠረው። ናፍቆት ነው ሚይዘን። ያንን የተውናቸውን ነገር ለማድረግ ናፍቆት ነው ሚይዘን። እየራበን መታቀፍ ይርበናል፣ መሳም ይርበናል፣ መብላት whatever በህይወታችን ክፍተቶች አላችሁ ከፍሬንዶቻችን ጋር እየራበን ነው የሚሄደው። ወርስት ነው የሚሆነው ማለት ነው። ወርስት እንዳይሆንብን ስንጾም ምንድነው የምናደርገው? እዛ ቦታ ላይ ጌታን እንከተዋለን፣ በጉን እንበለዋለን፣ በጉን እንጠጣዋለን፣ ከጌታ ጋር እናሳልፋለን፣ ኢነር ሂሊንግ ኢንካውንተር እናደርጋለን። ያ ቦታችን ሲሞላ ናፍቆት አይደለም የሚጨምርብን፣ እኛ እያደግን እንሄዳለን ማለት እንራራቃለን ማለት። ያለበለዛ ኢየሱስ የሌለበት ርቀት ናፍቆት ነው የሚጨምርብን። እቺ ፌክ የምንላት ነገር በዩቱብ መዝሙር ልስማ ብለ መጨፈጨፋት ነገር እሷንም ትንሽ አለ ያለ እንዲት ያለ አሁን ዳውንሎድ አድርግ የምትፈልጋቸውን መዝሙሮች እና እንዴት ነው ታዲያ ይሄ ሶማሌ የምነካው እንትን የለውም እንዴ ታዲያ ዩቱብ ሳይሰማ that's the problem እኮ እሱንስ ብትጾም በቃ ይቅርብና ዳውንሎድ ያደረከውን ፈልገህ ስማ። ስፓት ቴንክ ዩ ሶ ማች ኤግዛክትሊ ስጧቸው። አይ ኖ አይ ጋቹ እንዴ እኔ እኮ ማወራላችሁ እኮ የራሴንም ድካም እኮ ነው እንዴ ጳውሎስ ያለው ምናምን ብዬ ላካበድ እንዴ እኔ this እኮ our problem 21 century ላይ እኮ ነው ያለ ነው። ጌታ you will see ጌታ የአይምሯችሁ ንጽህና ከምትጠብቁት በላይ የመርሳት ችግር ያለባችሁ ሰዎች ከእንደገና ደግሞ አይምሯችሁ መረጋጋት ያቆማችሁ ሰዎች በዚህ 2 ሳምንት ላይ የስልካችሁን ሳለመንካት ብላችሁ ባይብል መታነቡት ሃርድ ኮፒው ነው። ጌታ ይመስገን። እስቲ አሜን አሜን እንላለን። ፍንዳታዎች አሜን እንላለን። ይኸውላችሁ ይሄን ሃርድ ኮፒ ይሄው ኦልድ ፋሽን ክብር ላይ ይሄንን ገልጠ በመራቅ አልላቀቅ ሲለ ብለ እንደዚህ ገለጥ ገለጥ እያረቅ አንበው። ይሄንን ከዛ የአይምሮ እርጋታችሁን አይ ኖ ላፕቶፕ ፍሬንድ እንችንም አቅሻለሁ በጣም ያዙና ሚዲያ ላይ የለም ቴንክ ዩ የስ የለም ቻትጂፒቲ ምሳምን ልብላ ያ ሰውዬ ፊቱ ጠቁሯል ምን ይመስልሻል ቻትጂፒቲ ታቆምና ጌታን ጠይቀው። አሁን የአራተኛ ስላሴ ያደረግ ነው እኮ ቻትጂፒቲ ጉብዝ በጣም አያስፈራም። ጌታን የምንጠይቀውን ነገር ቻትጂፒቲን እየጠየቅን ጌታ እኮ እየራቀብን ያለው። አረ ፍሬንዶች ተው፣ አረ ጌታ እየራቀብን ነው ተው። ቻትጂፒቲ ቃል ሰጥቶ እግዚአብሔር የሰጠ ይመስላል። አልሰጠህም። ጌታ የሰጠህ ቃል ጸልየህ የምታገኘው ነው። ጾም ከቻትጂፒቲም ጾም ይህንን አፍጥጬ ነው የምናገረው። ይህንን በረከት
እግዚአብሔር አሁን ያመጣውን በባዲ ኦፍ ክራይስት አሁን በዚህ ዘመን ላይ ያመጣውን የእግዚአብሔርን ህልውና ይዤ እቀጥላለሁ። በዚህ ዘመን በየትኛውም እግዚአብሔር ሊሰራ ያለውን ነገር መቀጠል ከፈለጋችሁ ራሳችሁን ዲስፕሊን አድርጉ። እምላችሁ እሱ ዳስ ሄልዚ ወይ ወዳችኋለሁ። ቀጥሉ። አሁን ኖሃዬ አንተ አንደኛ ነህ። ጌታ ከአልያደም ምናምን ከነዚህ ትበልጣችኋለህ በጣም በ6 ወር። ሚኪዬ ሄሎ ፓስተር፣ ሄሎ። ምን ነው ካሜራን? አይ ነው እንትን ፋሚሊ ምናምን ሳሎ ስለነው ለዛ ብዬ ነው። አሁን ግን አበረዋለሁ ከአንድ ደቂቃ በኋላ። ፈገግታን እንወደዋለን በጣም ቴንክ ዩ። ቀጥል እስኪ። ወይስ ከአንድ ደቂቃ በኋላ እንጠብቅ? ከአንድ ደቂቃ በኋላ መለስ ደስ ይለኛል። እሺ በቃ 5 ደቂቃ ሰጥተህ ናውዴ ቀጥል። ስንቶቻችሁ ደስ አላችሁ? ሁለቱ ፍየሎች የናውዴ ያስተማረው ኢዝ አሜዚንግ አለ። ኦ ማይ ጋድ ሳምንትን ያለቀስኩት ሳምንት። ይህን ስል ደግሞ ቸርች ክፈት አሉ። ቲቪ ክፈትብን አሉ ደግሞ። ቀጥል። ከየት እንደምጀምር አላውቅም። መጀመሪያ ፓስተር ተባረክ። እዚህ ያላችሁ ሁላችሁም ተባረኩ። ከኖዋ ጋር ነበረ ክፍል ሼር ያደረግ ነው እና በጣም የሚገርም ልጅ ነው። ልክ ነህ ፓስተር፣ በኢየሱስም በጣም በጣም የሚገርም ልጅ። እኔ ብዙ አይነት ሰው አይቼ አውቃለሁ። ተኝቶ የሚጸልይ ግን አላየሁም። ተኝቶ ይጸልያል ሰማሁት። እውነት ውሸት ነው? እውነት ነው። እና እግዚአብሔር ያብዛል። ተባረክ። ጌታ ኢየሱስ ይባርክ። ስለ ኮንፈረንሱ እሺ፣ ተቆጣኝ ፓስተር። እሺ፣ እየሰማዎቹ አልፌ ሄጄ እኮ ነው ሰፈሬ ቆየሁ እና በጣም ደስ ይል ነበረ። በጣም በጣም ስላንተ የተባለው ልንገራ መጀመሪያ ቆይ፣ ከዛ የተነገረኝ ማለት ነው ወጣቶች ያገለግላሉ ተብሎ የሆነ ቤተሰብ ወጣት ይዞ መጣሉ ማለት ነው። ከዛ ሲመጡ አባት አየክ ማለት ነው። ወይኔ በቃ ልጄ ባክ አደረገች ታቱና የጆሮ ሎት ያለው ልጅ ተብሎ ወደ መድረክ ልትወጣ ስትል ሰው ሊሮጥ ነበር አሉ። ጌታን ከዛ ወጣ በመንፈስ ቅዱስ ስታለቅስ ለካ በጌታ ነው ተብለ ሰዎቹ ተባረኩ ማለት ነው። ደግሞ ውስጥ እየነገረኝ ነበረ እንደዚህ በእውነት ውስጥ እየነገረኝ ነበረ። እንትን አስቤ ነበረ እዚህ አገልጋይ ነኝ ምናምን ልላቸው ማለት ነው። መድረክ ላይ ስወጣ ድንገት ጥሽ የገባው እንዳይመስላቸው በእውነት የአምና ኪሪኝ እኮ አዳጌ በእውነት ሎቲንና ታቱን አይተው ወይኔ በቃ ልጆቼ ባካር ብለው እዛ በኋላ ከዛ ስታለቅስ በቃ በጌታ ነው ብለው ተቀበሉ ማለት ነው። ኧረ በስመ አብ የሚገርም ነው፣ የሚገርም ነው። ኖርማል ነው፣ አውቀዋለሁ፣ ለምጄዋለሁ። ስታይል ነው እና ስታይል ነው። ቀጥል። እና በጣም ደስ ይል ነበር። በጣም ከተገረምኩት ነገር ሁለት ያስገረሙኝን ነገር ልናገር፣ ጌታ አንድ ያስተማረኝን ነገር ልናገር እና የተገረምኩትን ነገር እቀጥላለሁ። ምን እንዳስተማረኝ ታውቃለህ? አጋጣሚ ሆኖ ቅድም ስገባ ፓስተር የሆነ አርፍጄ ነው የገባሁትና የሆነች ትምህርት አስተምር የሆነች እህት ሪፍሌክት እያደረገች ነው የደረስኩት እና አላወራንም አይደለ? ግን ጌታ አስተምሮኛል። በዛ ኮንፈረንስ ምንድነው የተማርኩት? በእኛ ጸሎት ወይ በእኛ ቃል እውቀት ወይ ደግሞ በእኛ ብርታት በእኛ ጾም ጸሎት ምናምን አለም ጌታ የሚሰራው። ይሄንን በጣም ተምሬያለሁ እና በጣም በቃ ሙሉ ኮንፈረንሱን በእኔ አቅም እንዳልሆነ ጌታ እያስተማረ ነበር። በጣም በጣም ስገረምበት የነበረ ነገር ነው። ሌላው ደግሞ በጣም የተገረምኩበት ነገር ምንድነው? ሰው እንደዚህ መውደድ እችላለሁ እንደ እስክል ድረስ ማለት ነው። የእውነት ማለት ነው የእውነት። ከዛ እንደዚህ ሲመጡ ምናምን ሳቅፍ ምናምን እነሱም ሲያቅፉኝ ምናምን እንደዚህ አይነት ላብ አለኝ እንደ ምናምን ብዬ በጣም ተገረምኩ በጣም ማለት ነው። በተረፈ ፕሮግራሙ በጣም ደስ ይል ነበረ።
አጋንንት ሲወጣ ነበር፣ ሰዎች ሲፈወሱ ነበረ። የቃል ጊዜው በጣም በጣም ደስ የሚል ጊዜ ነበረ። በጣም በዚህ በቲሙ በጣም ነው የኮራሁት። በኢየሱስ በጣም በጣም አደገኛ 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 ቲም ማለት ነው። ከባድ ቲም። ጌታ ይባረክ። ያ እኔ ታውቃለህ ብዙ አላወራም ፓስተርዬ፣ ግን አንድ ጥያቄ ልጠይቅና እድል ልስጥ ለሌሎች። ጥያቄ ምንድን ነው? አሁን 2 ሳምንት ጾም ያለ ሶሻል ሚዲያ ብለሃል እና ትምህርትን እንዴት ነው የምንማረው? እንዳትማር ፈልጌ ከጌታ እንድትማር ካልክሽ ምንም እንድትማር አልፈልግም። እሺ ስገባ እንግባ። ኖ አትገባም። በፍጹም በፍጹም። አላማው እኮ ሚዲያው የሚባል አቁመን ማለት ነው ከጌታ ጋር በዚህ 2 ሳምንት ናወዲ ከጌታ የምትማሩት ነገር የሚቀጥለውን 2 ሳምንት እናንተ ነው የምታገለግሉት፣ እኔ አይደለም ማገለግለው። እግዚአብሔር በኃይል አስታጥቋችሁ ያመጣችኋል። ጌታ ፊት ነው የምልህ። የእውነት የሚቀጥለውን አፍተር 2 ዊክስ ማለት ነው ቁጭ ብዬ ነው መማረው። እዚህ ጋር እንማራለን። በተለይ እዛ ላይ ያስተማራችሁ አንተም፣ ፖልም፣ ናሆሚም ሁላቸውም ካሌቤ ያስተማራችሁት ነገር እንደምፈልገው አልወጣም። በጣም በጣም ማለት ነው። ሰው ጌታ ፊት ደግሞ ፍሬሽ የሆነ ነገር ይሰጣችኋል። በውስጥ መስመር ስለምናወራ ምንም ሚዲያ አንጠቀምም። ምንም ማለት ነው ምንም አንጠቀምም። ይህ ስል አትደውልልኝ ማለት ተባረክ። እና ሌላ ደግሞ በኢየሱስም በጣም የተገረምኩት እግር መታጠቡ ላይ በጣም ደስ የሚል ጊዜ ነበረ። ሊዲያ መግባት ስላልፈለገች ነው እንጂ በጣም 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 ረጅም ሰዓት ቪዥን እያየች ነበር እና በጣም ተገርሜ ስትነግረኝ ደንግጬ ማለት ነው። ይህን ሁሉ ይሄን በዛሬ አልፈለገችም ማለት አስገባት እንጂ ሊዲዬ ግቢ፣ ሊዲዬ ግቢ፣ እራሷ ትናገር። አይ ልናገር አይደለም፣ ቅድም ደውዬላት መናገር አለብሽ እያልኳት ነበር። አይ መጀመሪያ ለፓስተር አሊ ብቻውን ነው የምነግረው እያለች ነበር። ኦኬ እሺ ትነግራለች። እና ረጅም ሰዓት ነበር እና ልክ ስትነግረኝ አላመንኩም። ደንግጬ ጸልይልኝ ምናምን ያልኳት ማለት እኔም ልኝ ምናምን እያልኩኝ ማለት ነው። እና በእሷም በጣም ጌታ ሲጠቀም ነበር። እና በተረፈ በጣም ደስ የሚል ጊዜ ነበረ። ብዙ ቤተሰቦች አግኝቻለሁ። እና በቃ ሁላችሁንም ጌታ ኢየሱስ ሲባርካችሁ ወዳቸዋለሁ። ናሪ ቃል ስታካፈል የዛ ለተላስ ወድ ዩ ፊል እዛ ስቴጅ ላይ ሆነ 2 ጊዜ በተለይ የእግር መተጣጠቡ እና ይሄ ክራይስትን ያወራህበት ታይም ላይ የተሰማህን ስሜት እስቲ ነገር። ኦኬ ልወጣ ስል ወንድሞች ጸልዩልኝ፣ ማን የሆነ ክፍል አስገብተው ጸልዩልኝ። ከዛ ካሌብ የሆነ ፕሮፌሲ ልንገር ምናምን አለኝ ማለት ነው። ከዛ ልክ ስትወጣ ሰውን የሚያስቅ ነገር ትናገራለህ፣ ከዛ በጣም ፓወርፉል ነገር ትናገራለህ አለኝ ማለት ነው። ጌታም ያው እዚህ አለ። ከዛ ዝም ብዬ ወጣው ምናምን። አጋጣሚ ደግሞ የሆነ ነገር ተናገረ፣ ሰው ስቆ ነበር ማለት ነው። እና እያወራው በጣም የተገረምኩት ከመውጣቴ በፊት እነሱ ጸልዩልኝ። ከዛ ምን አልኩኝ? ጌታ ሆይ ስሰብክ ንካኝ አልኩኝ ማለት ነው። በቃ ይህን ብቻ አድርግልኝ አልኩኝ። ኢየሱስ ጌታ ነው። አይ ላቭ ዩ። ይህን ብቻ ፓስተር እኔም እወዳለሁ። ንካቸው ከማለት ንካይ ማለት ጤንነት እኮ ነው። አዎ እንዴ! አዎ። እናም ደግሞ በጣም ከመውጣቴ በፊት ለምን ቤት ሆኜ ስዘጋጅ ነገር ያለው እያለቀስኩ ነው የምዘጋጀው። እዛ የመጨረሻ ቀን ስዘጋጅ የምናገረው ነገር በሙሉ እንደዚህ ኖርማል ሆኖብኝ ነበር ማለት ነው። እንደ ቤት አልሆነም አልኩኝ ማለት ነው። ለምን እያለቀስኩ ነበር እንትን የምለው የነበረው ማለት ነው። ከዛ ለወጣ ስል ጋድን ዛሬ መንካት አለብህ ላይ እየሰበኩ መነካት አለብኝ በዚህ ቃል አልኩኝ ማለት ነው። ከዛ ወጣው እየተናገርኩኝ ፕሪች እያረኩኝ። ከዛ ምንድነው የመጣልኝ? ይሄ ስለ ባራባስ ስቶሪ ሳወራ ማለት ነው። የሆነ ይሄ ፊልሙን አይታችሁታል? ፓሽን ኦፍ ክራይስት የሚለውን ሙቪ አይታችሁታል ሁላችሁም አይደል? እና ጌታ የእግዚአብሔር ልጅ ኢየሱስና ያኛው ኢየሱስ ሲፈታና ሲታዩ አይታችሁ ታውቃላችሁ? ያንን ሲል ታስታውሳላችሁ? መጀመሪያ እየሳቀ ነበረ። ከዛ ጌታ ሲያየው ሳቁን ወሰደበት፣ ጠፋ ማለት ነው። እና ኮምፕሊትሊ ጠፋና
የእርሱን ኃጢአትነትና የኢየሱስን ደግሞ የናዝሬቱን ኢየሱስ ደግሞ ጽድቅን ነበር ሲያይ የነበረውና እርሱ ፊቴ ላይ መጣብኝ ማለት ነው እየተናገርኩኝ ላይክ ሙቪ መጣብኝ ማለት ሁለቱ ሲተያዩ ከዛ በቃ አልቻልኩም በኢየሱስም ከዛ ማልቀስ ጀመርኩኝ ማለት ነው። በቃ ሙቪው አይኔ ላይ መጣ ሲተያዩ ሁለቱ ኢየሱሶች ሲተያዩ አየሁት በራሴ ማለት ነው። እና ደግሞ ፊልሙን ካየሁት ነው በጣም ቆይቷል፣ ግን እንደ እንትን ያየሁት በቃ በስትክክል ፊልሙ መጣብኝ ማለት ነው። ከዛ በኢየሱስም ጌታ የከፈለውን ዋጋ የኛን ኃጢአተኝነት ምናምን ስመለከት በቃ አለማልቀስ አልቻልኩም። የሆነ ሰዓት ላይ ደግሞ አረጋ አድንካኝ ያልኩ በዚህ ሌቭል አይደለም ለምን መስበክ አቃተኝ የሆነ ሰዓት ላይ ገብቷል። እና በጣም በቃ ጌታ በጣም ረዳኝ። ጌታ ይባረክ። ሰው ናውዲ መጀመሪያ ሲነግረኝ ትዝ ይላል ፓስተር ይህን ክፍል እስኪ እየው ሲለኝ ቀላል ነው ያለው። ፓስተር ይህን ክፍል እየው እስኪ በርባን የሚለውን የስሙን ትርጉም ብሎ ሲል ሰውነቴ እንዲነደደ ማለት ነው። ሰነደ ናውዲ የእግዚአብሔር ድምፅ ነው። ኮንፈረንሱ ላይ አካፍሎ በቃ ይህንን ቃል የእግዚአብሔር ድምፅ ጋይስ ሆነስትሊ ስፒኪንግ ሳምንቱን ሙሉ ሰው ይቃጠላል። ሰውነቴ ነደደ። ምክንያቱም ትዝ ይላቸዋል ስለ ኢየሱስ ስም እናጠና ነበረ። የአንድ የጂው ስም ነው። ስሙን ወስዶን የቀደሰው አደለ? ያንን ስም እና እዚህ ጋር ይህንን ቃል አላየሁት። በርባን ነው የሚለው አደለ? በርባን ወንበርባን ነው የሚለው በሂብሩ አርማይኩ ነው እንደዛ የሚለው። በአማርኛው በርባን ነው የሚለው አይደል? ባራባስ የሚለው የአባቱ ልጅ ብሎ ያለው ኢየሱስ ነው። ለካ የተቀባው ኢየሱስና ይሄኛው ኢየሱስ ሁለቱም አንድ ቦታ ላይ ተገኝቷል ለመስዋዕትነት። ይሄኛው እኔ just blow my mind ጌታ በሱ ቦታ ተተክቶ መሞቱ እኔ አላየሁት እና ማይንዴን ነው እንትን ያለውና ምን ተባባልን ናውዲዬ፣ የእግዚአብሔር ቃል እንዴት ደስ ይላል። እንትን ውስጥ ነበርኩኝና ምንድን ነው ይሄ ፎል ፉድ ውስጥ ነበርኩና እንባ ይፈስ ነበር እየነገረ እንባ ይፈሳል መቆም አቅቶት ማለት እና እሱ አሜዚንግ ናውዲዬ። በጣም እዛ ላይ በጣም መሰራት አለበት። በጣም እሱ ያጥባል በጣም እና ኢየሱስ እንድንወደው ነው። እሺ ጋይስ ገንዬ ዛሬ በቃ እኮ ምልሽ እንትን ማርስ ላይ የምትወጪ ሳይንቲስት መስለሻል እኮ እና ቀጥሉ እስኪ ናሆሜ ካሌቤ ጌታ ዘመናቸውን ይባል። ከዛ ቤትዬ እስኪ awesome. Here we go again. ቤትዋ ቤትዬ ትናገርና እናንተ ትቀጥላላችሁ። 3 ስለሆናችሁ አትለቁንም። እሺ ፓስተር እንዴት ናችሁ? ድምጻችን ተዘግቷል ወይ? I missed you guys ሁላችንም። እንዴት ናችሁ? It was so amazing ፓስተር እግዚአብሔር he did it again የፍራንክፈርትን ደገመውና አስገረመን። እኔ I'm so bored እዚህ ቁጭ ብያም ብቻዬን አለፈ በቃ እያልኩኝ ጭራሽ ሳምንት ሙሉ ቤት ነኝ like what's going on እያልኩኝ ነው። እና እግዚአብሔር መልካም ነው። በጣም አስደነቀን። እኔ እንጃ ዛሬ ናውድ ያካፈለውን ይሄንን ስለ ባርባስ ራሱ ላክልኝ ብዬው መንገድ ላይ ያለን ከሚሲን ያደረሰችኝ ቤት ድረስ እና በጣም በቃ እየተገረምኩኝ ነበር። ላይክ ሲኑን ራሱ ፓሽን ኦፍ ዘ ክራይስት ላይ ያለውን መልሼ እያየሁት ነበር። ላይክ ዳት ሲን የተላለፉበት እና ትዝ ይልሃል ያንተ ልጅውን ስናወራ ላይክ በጣም በጣም አንቢሊቨብል በቃ ላይክ ዋት ምናምን እያልኩኝ ነበር። ኤንድ ዘን ናሂ ያካፈለው ፓስተር ስለ መስቀል ያካፈለው ፓርት ነበር። ካሌብ ላይክ ኤቭሪዋን ዋዝ ዲፍረንት ፓስተር ላይክ ፍራንክፈርት ላይ የምናውቃቸው ሊደርስ አይደሉም የነበሩት ቱ ቢ ኦነስት እና የፖል ላይክ አነጋገራቸው ኮምፕሊትሊ ተቀይሯል። በቃ ሁሉም ላይክ ኦል ዘ ሊደርስ እና በጣም እየተገረምኩኝ ነበረ።
እሁድ ላይክ ፕሮግራም ራሱ አይደል መንፈስ ቅዱስ መጥቶ ፕሮግራሙ እንደበላለቀው ፓስተር ላይክ ትንሽ የፕሬየር ጊዜ ተብሎ ተጀምሮ በቃ በዛው አይ ዶንት ኖ እንዴት ሰዓቱን እንደተቆጣጠረው ሆሊ ስፒሪት እና እኔ ፓስተርዬ ያው ልቀር ነበር ታውቃለህ እና ፓስተር አስፈራርተኝ ዩ ኖ ምን እንደሰራ ጌታ አይደል ፓስተርዬ ታውቃለህ እና እንደዚህ ግን ላይክ ስቲል የሆነ እንደዚህ አጎብጬ ይባላል በአማርኛ እንደዚህ ጎብጬ ነበር የሄድኩት ካይንድ ኦፍ ቲንግ ላቭ ዩ ቤት ቴንክ ዩ ሶ ማች በጣም ላቭ ዩ እና ስቲል በቃ ይሁን እንዴ ምንድን ነው ጌታ ሆይ ላይክ ስቲል አልተፈታሁም እና አይ ሪሜምበር እግር ማጠብ ላይ ፓስተርዬ እየጠሩ ነበር ሊዱ ህይወታቻለች ነይ ታጠቢ ገንዬ እዚሁ አለች ምን እንዳጋጠመ ከአውትሪቹ በፊት ፓስተርዬ ሲያንቀለቅለኝ ሞቆኝ ወደ ውጭ ወጣውና ሃሎዊን ናይት ነበር የዛኔ እኔ ዛንታ ሚሲ ውጭ ነበርን በጣም ሞቆኝ ከዛ የሃሎዊን ኮስቲም የለበሱ ሰዎች እያለፉ ነበረ እና ጂሰስ ላቭስ ዩ እሺ ምናምን ነገር ማለት ጀመርኩኝና ከዛ ማውራት ጀመሩ እነሱም ላይክ ዊ ወርሺፕ ሰይጣን ምናምን እያሉና ከዛ እንውስጥ አንዴ እናወራ ምናምን ነገር ብያቸው ማውራት ጀመርን ቢካዝ ፓስተር የሉቨን ነገር ያለው እንግዲህ ከተማ ነው የተበላሸበት ሀገር ነው ሶስ ኤቭሪቲንግ የጀመርኩበት ሀገር ነው ሶ ዛ ሀገር ላይ ነው የተመለስኩት በጌታውኝና ከዛ እያወራናቸው በቃ እኔና ሚሲ ማውራት ጀመር ላይክ ጂሰስ ላቭስ ዩ ኦል ላይክ በነጋታው ነው ገና አውትሪቹ እና ኢየሱስ ይወዳችኋል ምናምን ላይክ በቃ he died for you guys ምናምን እያልኳቸው ላይክ we worship Satan you will see ምናምን እያሉ ነው ሄዱት እና ፓስተር ላይክ 2 ደቂቃ አልሆነኝም ውስጥ ከገባው እና I started bleeding አፍንጫዬ እና ገኒ ላይክ እና ኦድና ሊዱ ፊት ለፊት የነበሩና ሊዱ እና ኦድ እላቸዋለሁ እኔ ደንግጫለሁ በቃ እና አልሰሙኝም ከዛ ገኒ ያየችኝ እንደ ድንገት እና ኪችን ይዛኝ ገባች ፓስተር ላይክ ባፌና ባፍንጫዬ በቃ የሚያስደነግጥ ደም ነበር በቃ እየፈሰሰኝ የነበረው ከዛ በኋላ ያለውን ነገር እኔ አላስታውስም ገኒ ነበረች እጇ ተጫማልኩኝ እኔ ቆንጆ I love you so much ገኒ እና ሀመረ ነበሩና ላይክ በቃ ካሌብ መጣ ድንገት ወደ ኪችን ከዛ ዲ was like አምቡላንስ ጥራ ስትለው ትዝ ይለኛል እና ካሌብን ተው እንዳጠራ አልኩት because I know for sure በነጋታው አውትሪች መውጣት እንደማልችል አሁን አምቡላንስ ተጠርቶ ሆስፒታል ከገባውና like I felt like I was dying ፓስተር በእውነት like ጭራሽ ደሙን ሳይው ፓኒክ አረኩኝ በቃ እና ገንዬ like everyone was praying for me እና ፖል ነበሩ ከኒ ላይ ነበር የተኛሁት I remember እና እሷ ደሜን እየጠረገችው ምናምን ነገር ነበረ it's just crazy በቃ I don't know ፓስተር ምን እንደነበር አላውቅም በቃ በእውነት የእውነቴን ነው እና እሁድ በቃ ከማረፌ የተነሳ ፓስተር ትቻቸው ኡበር ጠርቼ ነው ወደ ቤት የሄድኩት ተኛው በቃ ላይክ ልቤ እንደተፈታ ይገባኝ የዛኔ ነው በቃ ትቻቸው ነፍሴን አላውቅም ነው ተኝቻለሁ በቃ እሁድ ገብቼ ቤት ኡበር ጠርቼ ሄጄ ብቻዬን እና ለሄርሜ እየነገርኳት ነበር በቃ you have no idea ልቤ እንዴት እንደተፈታ I need this በቃ ያልኩት ነበር ጌታን እንደዚህ ብዬ መጥቼ እንደዚህ አልመለስም ለግዘብ ብዬ አይደለም የመጣሁት ፓስተር አንተም ብዙ ነገር ተናግረኸኛልና እያለኝ ያለው ነገር እውነት ነው ፓስተር like confirm it Holy Spirit because I'm still feeling this thing እና he did it ፓስተር ደሴም ሆነን አይደለም የተመለስነው ሁላችንም አምናለሁ እድልዬ you're so amazing በጣም ደስ የምትል እድልዬ እኔ ቆንጆ I love you እና ሁላችሁንም በጣም ወዳችኋለሁ ተባረኩና የፍየሉን ነገር ያው ይደገም በደንብ አልገባኝም እኔ የፍየሎቹ ነገር ነው ወዲድገመው እና ናሂ የመስቀሉ ነገር ላይ በጣም ፓወርፉል ነገር ተናግሯል ስለ መስቀል ይዞ እየሄደ ያለ ሰው ከታየ ላይክ እንደማይመለስ ይታወቃል because መስቀል መሰቀያው እንደሆነ ይታወቃል ብሎ የተናገረው ቃል ነበርና በጣም ማይንድ ብሎዊንግ የሆነ ነገር ድገሙት ሊደሮቻችን በጌታ ፍቅር ትምህርቶቹን ወዳችኋለሁ ተባረኩላችሁ አሜን ቤትዬ በጣም ይሄ እኔ አሁን ያስታወሽ ምንድነው አንፎርጊቭነስ ለሰይጣን ግራውንድ ይሰጣል አይደለ ሰይጣን የፈለገውን ተናግሮ እንዲሆንበት ይቅርታ ያለ ማለት በጣም ግራውንድ ነው የሚሆነው ፎርጊቭነስ ሰይጣን እንዳይጠቀምባችሁ የፈለገውን እንዳይጨምርባችሁ ነው የሚያደርገው ምክንያቱም ምህረት ጌታን ነው የሚጋብዘው ይቅርታ ያለ ማድረግ ሰይጣንን ነው የሚጋብዘው ብዙ ሰዎች በህይወታቸው ለጠላት የሚጋለጡት ይሄ በተርነስ መራርነት በልባቸው መቀመጡ ነው አክሰስ ነው ፎር ኢነሚ
ትዝ ይላችኋል ማቴዎስ ላይ ጌታ ያለው አሳልፎ ይሰጠዋል ለቶርመንቱ አይደለ ለሚቀጣው አሳልፎ ይሰጠዋል የሚለው አንፎርጊቭነስ ጋይስ ኢዝ ዘ ዶር ፎር ኢነሚ ማለት ነው። እና እግዚአብሔር ይመስገን ቤትዬ አም ፕራውድ ኦፍ ዩ ኖ ማተር ዋት ካሁን በኋላ ለሰይጣን ሳይሆን ለእግዚአብሔር በር ከፍተናል ይቅርታ በማድረግ እና ሁልጊዜ እላችኋለሁ የበደሉኝ ሰዎች ይቅር ምላቸው ዲዘርቭ ስለሚያደርጉ አይደለም እኔ ነፃነት ዲዘርቭ ስለማደርግ ስለ ራሴ ዝናር አባውደም ዝሚ ጎርተውኝም ተሸክሚያቸውም አልቀጥልም ይቅር ብያ አወርዳቸዋለሁ ከላይ ላይ ክብር ለኢየሱስ ይሁን that's what we have to do so ቤትዬ I love you በጣም I'm proud of you በጣም ክብር ሁሉ ለኢየሱስ ይሁን let's go ሶስቱ እንትን ሳንዱች አረጉሽ እኮ የገና ዳቦ ገንዋ አራሉ እኮ ከጀርባ ሻሎም ፍለቤት ያለች እኮ ዳቦ አደረጉሽ እኮ ነው ምለው በጣም ብቻሽን ይሆንሽ እኮ ነው ይመስለው እኔ አይነን ካላዩ ደስ አይለኝም ፓስተሪን እሺ ጾሙን ዛሬ እናስጀምረው እንዴ ስልክ ላይ ያዙ ሰዎች አረ ላይቭ ነው እሺ ቀጥል እስቲ ፓስተር ይኸው ከናያችንን ጀምር እስቲ እሺ ሰላም ፓስተር what's up guys ሁላችሁም ጌታ ይመስገን እንትን ላድርገው ተናገርኩ ማይኮ ቢግ ማን እንትን አይሻልም ፓስተር እንዲታይ ለሶስታችንም ባለ ሁለት ነው እንዴ እሺ ካሪቦም እንትን እንዲ ተዘጋጅተው ይተቀመጣ ጌታ ይመስገን ግትስዩ ጋይስ ሁላችሁም ምን እንደምላላቅም ስለዚህ ኮንፈረንስ ምን እንደምናገር እዛው ነው ያለነው